the devil said to me, "How much you love me, John?" በአንድ ወቅት በዚህ ምድር ላይ የሰይጣን ቀኝ እጅ ተብሎ የሚጠራ አንድ ሰው ነበር። በእንስሳት ደም የተጨማለቀ ቤቱ በመቃብር አፈርና በሰው አጥንት የተሞላ ቃሉ እንደ እሳት የሚለበልብ ከፍተኛ ጠንቋይ። ይህ ሰው የእንስሳትን ደም እስከ መቀባት ደርሷል። ማደሪያው እንኳን ሳይቀር በመቃብርና በአፈር በሰው አጥንት ተሞልቷል። ዲያብሎስን እወድሃለሁ በማለትና እንደሚወደው ለማሳየት የአንድን ንጹሕ ሰው ነፍስ ለመስዋዕትነት ቢላውን የሳለ ሰው ነው። ይህ ሰው ጆን ራሚሬዝ ይባላል። የጨለማው ዓለም መንግሥት ልዑል፣ የአጋንንት ታማኝ ወታደር። ይህ ሰው በሕይወት ውስጥ ብዙ ጎዳናዎችን አልፏል። የጆን ራሚሬዝን አስገራሚ ጉዞ ከመጀመሪያው እስከ መጨረሻው ተከታተሉ። ይህ ሰው የጨለማውን ዓለምና የአጋንንትን ሥራ ሙሉ በሙሉ ያጋልጣል። በዚህ ታሪክ ውስጥ ብዙ ነፃ ሊያወጣን የሚችል እውነቶች አሉ። እስከ ቪዲዮ መጨረሻ ድረስ አብረን እንቆይ። ይህ ታሪክ የእናንተንም ታሪክ እንደሚቀይር አንጠራጠርም። የፕሮግራሙ አስተዋዋቂ ቭላድ እንዲህ ብሎ ፕሮግራሙን ይከፍታል። ዛሬ የምንሰማው ታሪክ ተራ ታሪክ አይደለም። የጨለማውን መንግሥት ምስጢር የሚያጋልጥና እውነተኛውን መንፈሳዊ ውጊያ የሚያስተምረን ነው። እንግዳችን አብዛኞቻችሁ ታውቁታላችሁ ብለን እናስባለን። ጆን ራሚሬዝ ይባላል። በአንድ ወቅት በኒውዮርክ ከተማ የጥንቆላውን ዓለም ቁንጮ የደበረና ለ25 ዓመታት ያክል ከአጋንንት ጋር ፊት ለፊት ሲነጋገር የቆየ ሰው ነው። ዛሬ ስለ ቀድሞው ሕይወቱ ብዙ የሚነግረን ነገር አለ። ቭላድም ወደ ጆን አቅጣጫ እያየ ጆን እንኳን ደህና መጣ፣ ወደ ኋላ እንመልስና ታሪክን ከመጀመሪያው እንጀምር። በቀድሞ ሕይወት የጠንቋዮች ሁሉ አለቃ እንደነበርክ ተናግረሃል። እስቲ እውነተኛ የጥንቆላ አለቃ ስትል ምን ለማለት ፈልገ ነው ብሎ ይጠይቀዋል። ጆንም ንግግሩን እንዲህ ሲል ጀመረ። እኔ እውነተኛ ዋርሎክ ወይም ደግሞ የጠንቋዮች አለቃ ነበርኩ። በእውነተኛ ዋርሎክና መሆን በሚያስመስል ዋርሎክ መካከል ትልቅ ልዩነት አለ። ምን ማለት እንደሆነ አታውቅም ይሆናል። እውነተኛ ዋርሎክ ማለት እንዲሾም በሰውነቱ ላይ እውነተኛ ስነ ስርዓቶችንና የአምልኮ ተግባራትን የተፈጸመበት ሰው ማለት ነው። ማለትም አሁን እውነተኛውን ዋርሎክ መመልከት ከቻልክ ሰውነቱ ላይ የተለያዩ ጠባሳዎችን ታያለህ። እነዚህ እውነተኛ መናፍስት ጠሪዎች የምንላቸው የጥንቆላውን ዓለም ሲቀላቀሉ የግዴታ በሰውነታቸው ምልክትን ማስቀመጥ አለባቸው። ይህ የቃል ኪዳን ምልክት ነው። በዚህ በጨለማው ዓለም ውስጥ ብዙ ሰዎች የዲያብሎስ ተላላኪ ነኝ፣ እኔ በጨለማው ሥራ ውስጥ አለው ጠንቋይ ነኝ ሲሉ እሰማለሁ። ነገር ግን እነዚህ ሰዎች ጥልቅ እንኳን አልገቡም ነበር። አብዛኞቹ በሻማና በክሪስታሎች የሚጫወቱ እንጂ በዲያብሎስ መንግሥት እንደ ዋርሎክ ወይም እንደ ጠንቋይ ያክል ዕውቅና የሌላቸው ናቸው። እነዚህ ሰዎች ማለት ልክ በቼዝ ጨዋታ ላይ እንደ ወታደር ናቸው። በጨለማው ዓለም ውስጥና በጥንቆላው ዓለም ውስጥ ከፍተኛ ስልጣን ላይ አይደሉም። ወደ እኔ ታሪክ ስመጣላችሁ እኔ ገና በ8 ዓመቴ ነበር ለዚህ ለጨለማው ዓለም የተሰጠሁት። ከ8 ዓመቴ እስከ 35 ዓመቴ ድረስ በመሐላ ሰበብ ሰውነቴ ላይ የተለያዩ ስነ ስርዓቶች ተፈጽመዋል። ለዚህም ምልክት እንዲሆን ዋነኛውን 21ዱ የጨለማ መንገዶችን በሰውነቴ ላይ ተቀርጬዋለሁ። ቭላድም አቋረጠውና 21ዱ ምን አልገባኝም ብሎ ጠየቀው። ጆንም ቀጠለ። አዎ 21ዱ የጨለማ መንገዶች በሰውነቴ ላይ ተቀርጫቸዋለሁ። እዚህ ጋር የተቆረጡ ምልክቶች አሉኝ። የሚገርምህ ነገር ዲያብሎስ ወደኔ መጥቶ ኃይልን ሊያስታጥቀኝ ሲመጣ የተለያዩ ደሞችንና የሰው የራስ ቅል ስም ያለው። ቭላድም ቀጠለ። ይህ ሁሉ ሲሆን ግን ስንት ዓመት ነበር አለው። ጆንም ቀጠለ።
ያው በመጀመሪያ ነፍሴን ለጨለማው ዓለም ወይም ለዲያብሎስ ስሰጥ፣ በነገራችን ላይ ነፍስህን አትሸጥም፣ ታማኝነትንና መሰጠትህን ነው የምትሰጠው። ምክንያቱም ደግሞ ነፍስህ የኢየሱስ ናት እንጂ ያንተ አይደለም። ነገር ግን ነፍስህን ዳግም ሊመለስ እንዳይችል አድርገው ለዲያብሎስ መንግስትና ለጨለማው ዓለም ነፍስህን እንደሸጥክ እንዲሰማህ ያደርጉሃል። ተረዳኸኝ? አንድን ነገር ከሸጥከው በኋላ መልሰህ ላታገኘው ትችላለህ። እነሱም የማይመለስ ነገር እንደሸጥክ አድርገው ያሳምኑሃል። ስለዚህ ይህንን በማድረግ ወደ ኢየሱስ የመምጣት እድልህን የበለጠ ያጠቡታል። ቭላድም ቀጠለ። ታዲያ መቼ ነው ራስህን ለሰይጣን የሸጥከው? ምን አይነት ስነ ስርዓቶችንስ አከናወንክ? ብሎ ጠየቀው። ጆን ራሚሬዝ ቀጠለ። ነገሩ የሆነው በ1998 ዓመተ ምህረት ነበር። እድሜ ገና 34 ነው። ምክንያቱም ከ8 ዓመቴ ጀምሮ እስከ 34 ዓመቴ ድረስ ሁሉንም ስነ ስርዓቶችን ሳከናውንና የጨለማውን ዓለም ሳገለግል ቆይቻለሁ። እስከዛን ጊዜ ድረስ ግን በህጋዊ መንገድ ሰውነቴን ወይም ነፍሴን አልሸጥኩም ነበር። ታዲያ ነፍሴንም ለመሸጥ የመጨረሻው ስነ ስርዓት በዛን ጊዜ ነበር፣ ልክ በ34 ዓመቴ በ1998። ከዛ በፊት ግን አንድ ሳንሲ የሚባል ስነ ስርዓት አድርጌ ነበር። በእርግጥ ብዙ ሰዎች በኦንላይን ላይ እመለከት ነበር። ይህንን እንደ ቻሌንጅ ወስደው የተለያዩ ሰዎች ይህንን ነገር ሲያደርጉ ራሳቸውን ይቀርጹ ነበር። ማለትም አንድ በበረዶ የተሞላ በርሜል አምጥተው ራሳቸው ላይ ይደፉ ነበር። ይህ መጀመሪያ አመጣጡ ሄይቲ ከሚባል አካባቢ ልክ እንደ ስነ ስርዓት ይከበራል። በጨለማው ዓለም ላይም ልክ እንደዚህ ነው። በጨለማው ዓለም ላይ ይህንን ነገር ስታደርግ በራሱ በዲያብሎስና በአጋንንት ተመርጠ ብቻ ነው ይህንን ማድረግ የምትችለው። በራስህ የምትመዘገበው ምንም አይነት ነገር የለም። ከዚያም በበረዶ ባሊ ይህንን ስነ ስርዓት ያትሙታል። ቭላድም ቀጠለ። እስቲ ጆን ከመጀመሪያውን ጀምር። ፖርቶሪኮ ተወልደ ብሮንክስ አድገሃል። እንዴት ተጀመረ? ምናልባትም ከቤተሰብህ አንድ አባል በጥንቆላው ዓለም ውስጥ ነበር ወይስ ነገሮች በአጋጣሚ ሄደው ተመርጠ? እስኪ እንዴት እንደነበር አጫውተን ብሎ ጠየቀው። ጆንም ቀጠለ። ይህ ነገር በእርግጥ በትክክል የጀመረው በጣም አስገራሚ በሆነ መንገድ ነው። ቤተሰቦቼ ፖርቶሪኮ ነው የተወለዱት። አያቴ መጠጥ የሚወድ የራቀ ክርስቲያን ነበር። ከእግዚአብሔር ቤት ርቋል አለ አይደለ? ስመ ክርስቲያን ነው። ታዲያ በዛ አካባቢ ካለች አንድ የምትታወቅ ጠንቋይ ጋር ተጣላ። ጠንቋዩም በጥንቆላ እገድልሃለሁ ብላ ዛተችበት። አያቴም አትችይም፣ እኔ ክርስቲያን ነኝ አላት። ግን እሱ ሰካራም ክርስቲያን ነበር። በመጨረሻም እንዲያ ከተባባሉ በኋላ ጠንቋዩዋ ገደለችው። በዚህ ሰዓት አክስቴም የአባቴን ሞት እበቀላለሁ ብላ ጥንቆላ ውስጥ ገብታ በቀልን ፈለገች። ታዲያ ይህ አጋጣሚ ለቤተሰባችን የጥንቆላ በር የከተተ የትውልድ መርገም ሆነ። እኔ የአንድ ዓመት ልጅ እያለሁ ወደ ኒውዮርክ ብሮንክስ ከተማ ተዘዋወረ። ያንን ሁሉ የጥንቆላ ነገር ይዘን መጣን። ታዲያ በዚህ አዲስ ከተማ ውስጥም ሆነን የጥንቆላውን ሥራ ማስፋፋትና የበለጠ ወደ ጥልቅ የሆነው የጨለማ አሰራር መግባት ጀመርን። ቭላድም ቀጠለ። ይህንን ልምምድ ልክ ወደ አሜሪካ ከመጣችሁ በኋላ ነው ወይስ እዛው ፖርቶሪኮ እያላችሁ ተለማመዱት ነበር ብሎ ጠየቀው። ጆንም ቀጠለ። አው ገና በፖርቶሪኮ እያለን በደንብ ጥንቆላውን እንለማመዳለን። ቭላድም ቀጠለ። እስኪ ስለ ልጅነት ጊዜ ምን እንደሚመስል ንገረን። ጆንም እንዲህ አለ። ያደግኩት በ1970ዎቹ ዓመተ ምህረት ውስጥ ነው። የነበርኩበት ከተማ እጅግ በጣም ከባድ የሆነና ለመኖር ምቹ ያልሆነ፣ በተለይም ደግሞ ለህፃን ለታዳጊዎች እጅግ በጣም የማይመከር ስፍራ ነው። እንዲሁም በተለምዶ የተቃጠለው ብሮንክስ ተብሎ ይጠራል። የሚገርም ነገር በዛ ስፍራ ላይ የነበሩ ሰዎች በሙሉ ጤነኛ አስተሳሰብ የላቸውም ማለት ይቀላል። ለምሳሌ የህንፃ ባለቤቶች ኢንሹራንስ ለመቀበል ሲሉ ህንፃዎችን ያቃጥሉ ነበር። የሚገርም ነገር በደቡብ ብሮንክስ ውስጥ እጅግ በጣም መጥፎ ከመሆኑ የተነሳ ፖሊሶች እንኳን ወደ ሰፈሩ መምጣት ይፈሩ ነበር። ህንፃዎች ይቃጠላሉ፣ ሰፈሩ ይፈራርሳል።
አደገኛ የሆኑ የታጠቁ ቡድኖች ወይም ደግሞ ጋንጎች ሰፈሩን አካባቢውን በሙሉ ተቆጣጥረውታል። ታዲያ እኔም የምኖረው በዚሁ ድባብ ውስጥ ነበር። ታዲያ በዛ ከተማ ውስጥ እየኖርን ይህንን ያመጣነውን ከፖርቶሪኮ ይዘን የመጣነውን የጥንቆላ አሰራር በሙሉ ከካቶሊክ እምነት ጋር አዋህደነው ቀላቀለው። ይህ ደግሞ ሰዎችን በቀላሉ ያንታታ ነበር። ለምሳሌ ቅዱሳን፣ የተቀደሰ ውሃ፣ ሻማ ማብራት፣ ይህንን በሙሉ ወስደን ከኛው ጋር ቀላቀለው። ቭላድም እንዲህ ሲል ጥያቄን አነሳ። ታዲያ በዛ ሰዓት በብሮንክስ ውስጥ በዛ ሁኔታ ውስጥ አደግ፣ የተለያዩ ነገሮችን ማድረግ ጀመርክ፣ ነፍስ እያወቅክ መጣ። በዚህ ሁሉ ውስጥ እናትና አባት እንዴት ነበሩ? ማለትም እግዚአብሔርን ያምኑ ነበር ወይስ? እስቲ ስለነሱም ትንሽ አጫውተን። ጆን ቀጠለ። ቅድም እንዳልኩ ቤተሰቦቼ በሙሉ እግዚአብሔርን የማይፈሩ ሰዎች ነበሩ። በተለይም ደግሞ ወደ ብሮንክስ ከተዘዋወርም በኋላ ሙሉ በሙሉ መንፈሳዊነት የሚባለው ነገር በሙሉ አከተመ። የሚገርም እኛ እምነት ብለን የያዝነው ነገር ለምሳሌ ምስሎችን፣ ቅዱሳንን፣ የተለያዩ ሐውልቶች ጋር እየሄዱ ሻማ ማብራት ከመጥፎ እድል ይጠብቀናልና ጥበቃ ያደርግልናል ብለን እናስብ ነበር። ይባስ ብሎ አባቴ የጨለማውን ዓለም በይፋ ተቀላቀለ። ልክ እንዳንተ አይነት ዋርሎክ ነው ወይስ መሆን እንደሚፈልጉት አይነትና ብዙ ቦታ እንደማይሰጣቸው ነው ብሎ ጠየቀው። ጆንም ቀጠለ፣ አይ እሱ ይህን ያህል ቦታ እንኳን አይሰጠው፣ ነገር ግን በደፈናው የጨለማው ዓለም ውስጥ ነበር ማለት እንችላለን። እንደኔ አይነት የተለያዩ ስነ ስርዓቶችን አላለፈም። የሚናገር የሰውነት ጠባሳም የለውም። አባቴ ሴንት ላዛሩስ ብለው የሚጠሩትን አማልክት ያመልክ ነበር። ለዚህ ለሚያመልከውም የተለያየ ሻማዎችን ያበራል፣ ገላውን በመድኃኒት ይታጠባል፣ ደግሞም ሲጋራም ያጨሳል። የሚገርም ነገር በዚህ ሁሉ መሃል እኔና ትናንሽ ወንድሞቼን በቤት ውስጥ እሳት አንድዶ እርቃናችንን በእሳቱ ላይ ያሳልፈን ነበር። ይህን የሚያደርገው ሊያነጻን ስለሚፈልግ ነው። ነገር ግን ያው በጨለማው ዓለም መንጻት የሚባል ነገር የለም። ከዚህ በኋላ ቦታኒኮ ተብሎ በሚጠራ አንድ የጥንቆላ ዕቃዎች መሸጫ የተለያዩ ድግምት የተደረገባቸውን ዕቃ የሚገዛበት ስፍራም ይልከናል። በጊዜው ነፍስ አውቄ ስለነበር እነዚህ የሚያስፈልጉትን ነገሮች በሙሉ ጽፌ ሄጄ ገዝቼለት መጣ ነበር። ገና ልጅ ሆነንም በቤት ውስጥ አጋንንት ልክ እንደ ሰው ሲመላለስ እንመለከት ነበር። ይህ ለኛ የተለመደ ህይወታችን ነው። ቭላድም ቀጠለ። ታዲያ ወደዚህ የሰይጣን ቤተክርስቲያን የተቀላቀልክበት ጊዜ ነበር ብሎ ጠየቀው። ጆንም ቀጠለ። የሚገርም ነገር የኛ ቤተክርስቲያን ከሰይጣን ቤተክርስቲያን እጅግ በጣም የተሻለ ነበር። ያው የሰይጣን ቤተክርስቲያን የማታለያ መንገድ ብቻ ነበራቸው። ሲጀምር አንቶን ሌቪ ራሱ አታላይ ሰው ነው። ቸርች ኦፍ ሰይጣን ብሎ የመሰረተው ሰው ራሱ አታላይ ነው። እኛ የነበርንበት ቤተክርስቲያን ብለን የምንጠራው ከምሽቱ 1 ሰዓት እስከ ንጋቱ 11 ሰዓት ነበር የምናገለግለው። በዚህ ስፍራ ላይ አጋንንት ያደረባቸው ሰዎች ይመጣሉ። ታላላቅ መናፍስትን በሰውነታቸው ያሳድራሉ። ኃይልን የበለጠ ተቀብለውም ይሄዳሉ። እኛ የምናመልክበትም ስፍራ ውስጥ የተለያዩ ክፍሎች ነበሩት። ምድር ቤቶች፣ ፎቅ ላይ የተለያዩ ክፍሎች አሉት። የአጋንንት ቤተክርስቲያን ብለህ መጥራት ትችላለህ። ምክንያቱም የሚመጣው ሁሉ ጋኔን ነው። ሰዎች በሙሉ በአጋንንት ስራና በጨለማው ስራ ውስጥ የተጠለቀለቁ ናቸው። በዚያም ስፍራ የተለያዩ ስነ ስርዓቶችን፣ ውሎችን ከአጋንንት ጋር እንዴት መስራት እንደሚቻል፣ የትኛውን ጋኔን ምን ላይ እንደሚሰራ፣ የባህር መናፍስትን ምን እንደሆኑ ሁሉንም እናጠና ነበር። ከነዚህ መናፍስት ጋር የራሳቸውን ስም እየሰጠናቸው ወይም ስማቸውን እየጠራን የተለያዩ ውሎችን ከነዚህ አጋንንቶች ጋር እንዋዋል ነበር። በእርግጥ ይህንን ሁሉ ማወቅ የቻልኩት ገና በ7 ዓመቴ ነበር። እኔም ለመጀመሪያ ጊዜ እንደዚህ አይነት ስብሰባ ላይ የተሳተፍኩት የ7 ዓመት ልጅ እያለው ነው። ከጓደኞቼ ጋር አንድ ፍርስራሽ የተሞላበት ስፍራ ላይ ድንጋይ እንወራወር ነበር። ታዲያ በድንገት 7 የአጋንንት ቀለሞች ያሉት የአንገት ሐብል ከላይ ወድቆ እግሬ ስር አረፈ።
ታዲያ የተለያዩ ቀለሞች ስለነበረውና ልክ እንደ ልጅ እንደማንኛውም አይነት ልጅ አይኔን ስለሳበኝ ጓደኛዬ እንዳይቀማኝ ፈጥኜ ኪሴ ውስጥ ከተትኩት። በዚህ ሰዓት ወዲያውኑ እናቴ ከሩቅ ሆና ጆን ጆን ና ወደ ቤት ግባ ብላ ስትጠራኝ ሰማው። የሚገርማችሁ ግን ይህ ድምፅ የእናቴ አልነበረችም። እኔ ግን እናቴ መስላኝ ነበር። የሚጠራኝ የቤተሰብ መንፈስ ነበር። ማለትም ይህ ከመናፍስት ዓለም የሚመነጭ ድምፅ ነበር። እኔም ገና በዛ ዕድሜ እናቴ የጠራችኝ መስሎኝ ሮጬ ወደ ድምፁ አቅጣጫ ሄድኩኝ። ሮጬም በምንኖርበት አካባቢ ልክ እንደደረስኩኝ ከኪሴ ውስጥ አውጥቼ ያንን የአጋንንት ሐብል አንገቴ ላይ አሰርኩት። ይህ ማለት ደግሞ ገና 7 እና 8 ዓመቴ ላይ ሆኜ ከአጋንንት ጋር የማላቀውን ቃል ኪዳን አደረግኩኝ ማለት ነው። ከዚህ በኋላ እናቴና ያቺ አክስቴ ታሮት ተብሎ ወደሚጠራ ወይም ደግሞ መዳፍ ማንበብ ካርታዎችን እያወጡ የሰዎችን ወደፊት ወደሚያነቡበት ስፍራ ለመሄድ ይነጋገራሉ። በዚህ ሰዓት በሚሄዱበት ሰዓት ቤት ውስጥ ማንም ስላልነበረ እናቴ ጆኒን ማን ይዟል ብላ ስታመነታ አክስቴ ይዘነው እንሂድ የሚል የተረገመ ሐሳብን አቀረበች። በዚህም ሐሳብ ተስማምተው እዚያ ስንደርስ ጠንቋያ ለአክስቴም ሆነ ለእናቴ ካርታውን ማንበብ አልፈለገችም። ይልቁንስ አይኗን ወደኔ አሳረፈች። እንዲህም አለች፣ እርሱ ልዩ ጥሪ አለው፣ እኔ ልንከባከበው እፈልጋለሁ ብላ ተናገረች። በዚህ ቅጽበት የሆነው ነገር እስከ 35 ዓመቴ ለዘለቀው የጨለማው ዓለም ሕይወቴ መግቢያ በር ሆነ። ታዲያ በዚህ በሄድንበት ስፍራው ላይ ጠንቋዩ አንድ አስደንጋጭ መርዶ መሰል ነገርን ለአክስቴና ለእናቴ ተናገረች። እንዲህም አለች፣ ለእርሱ ስነ ስርዓትን ካላደረጋችሁ በሁለተኛው ሰማይ ለሚነግሱት ለአምስቱ አለቆች አሳልፋችሁ ካልሰጣችሁት፣ ለጨለማው ዓለም እንዲገባ ካላደረጋችሁት ይህ ብላቴና አይኑን ያጣል ስትል የጥንቆላ ንግግሯን ተናገረች። በዚህ ሰዓት እናቴ እጅግ በጣም ደነገጠች፣ በድንጋጤም ተዋጠች። የሚያሳዝነው ነገር ይህንን ስነ ስርዓት እንኳን ለማድረግ ገንዘብ ያስፈልግ ነበር። ታዲያ ስነ ስርዓቱን ለማድረግ የሚሆን $250 ለማግኘት ስትል የመኝታ ቤቷን ፈርኒቸር አልጋ በሙሉ ሸጠችው። ይህ ከሆነ ከሳምንት በኋላ የሆነውን አልረሳውም። በምግብ ቤት ጠረጴዛ ላይ ቁጭ ብለን ከሴትየዋ ጋር እናወራለን። አስገራሚ ጥያቄዎችን ትጠይቀኝ ነበር። ስለ ህይወቴ ለማወቅ ትጓጓ ነበር። ገና 8 ዓመቴ ነበር። እናወራለን። በዚህ ጠንቋይ ንግግር እጅግ በጣም ተሳብኩኝ። ከዚህ በኋላ አይኔን በመሸፈን ወደ አንድ ስፍራ ወሰዱኝ። በዚህም ስፍራ ውስጥ የሆነ ክፍል ውስጥ አስገቡኝ። በዚህ ክፍል ውስጥ በመታጠቢያ ገንዳ ውስጥ ልብሴን በሙሉ በቢላ ቀደዱት። ይህ የራሱ የሆነ ትርጉም አለው። ልብስን መቅደድ ማለት አሮጌውን ህይወት አውልቀ ለአዲስ መወለድ እንደማለት ነው። በተለያዩ ቅጠላቅጠሎችና ውሃ አጠቡኝ። ከዚህ በኋላ እንደ በረዶ ነጭ የሆነ ልብስን አለበሱ። ወደ ቀጣዩ ክፍል ወሰዱኝ። እዚያ ሰይጣንና 5ቱ አለቆች ተብለው የሚጠሩት በመሃል ሊከቡኝ ይጠብቁኝ ነበር። እነዚህ 5ቱ አማልክቶች 5ቱ የሳንቴሪያ አማልክት ተብለው ይጠራሉ፣ ወይም ደግሞ ዴይቲስ ኦፍ ሳንታሲያ ብለው ይጠሩታል። በዚህ ስርዓት ውስጥ ከሆንኩ በኋላ ለ7 ቀናት ያክል ነጭ ልብስን መልበስ ነበረብኝ። ልክ እንደ ክርስቲያኖች ቁጥሮችን ይጠቀማሉ። 7 ፍጹምነት ነው፣ 5 ጸጋ ነው። ለምሳሌ እኛ 3 ቁጥሮችን እንጠቀማለን። አብ፣ ወልድ፣ መንፈስ ቅዱስ 3 አንድም 3 እንላቸዋለን። በዲያብሎስ ዓለም ውስጥም ልክ እንደዚሁ በቁጥሮች ይጠቀማሉ። ለምሳሌ 7 ቁጥር የተሰጠው የማያ ተብላ ለምትጠራ አማልክት ነው። ይህች አማልክት የውቅያኖስ መናፍስት አለቃ ናት። 7 ቁጥር የሷ ቁጥር ነው። 5 ቁጥርን ደግሞ ለኦሹን ይጠቀሙታል። ይቺ ደግሞ የወንዝና የባህር መንፈስ ናት። ኤልዛቤል ወይም ደግሞ ጄዛቤል ብለው የሚጠሯትም መናፍስት በዚሁ በ5 ቁጥር ውስጥ ትጠቃለላለች። እነ ቢዮንሴ እንኳን ሳይቀሩ በሷ ስም የተጠመቁ ናቸው። የዚህችን አማልክት ጣዖት በጀርባቸው ላይ ይሸከማሉ።
5 ቁጥር የማርና የገንዘብ እናት ብለው ይጠሯታል። 3 ቁጥር የደጅ ጠባቂው ወይም ደግሞ የጌት ኪፐር ተብሎ የሚጠራው ነው። በእርግጥ እነዚህ ነገሮች በግልጽ በመጽሐፌ አውት ኦፍ ዘ ዴቪልስ ሚል ላይ በደንብ አስፍሬያለሁ። እነዚህ አማልክቶች በግልጽ በሆኑ ቁጥሮች ይታወቃሉ። ቁጥሮችንም ወዲና ወዲያ ያንቀሳቅሳሉ። ቭላድም ቀጠለና እንዲህ ብሎ ጠየቀ፣ ለመሆኑ ይህ የባለስልጣን እርከን ወይም ደግሞ ሃይራርኪው ምንድን ነው? እያንዳንዳቸው የራሳቸው የሆነ የስልጣን የበላይነት አላቸው ወይ? ደግሞ በሁለተኛው ሰማይ ላይ 5 አለቆች አሉ ያልካቸውን በጥቂቱ ልታብራራልን ትችላለህ? ብሎ ጠየቀው። ጆንም መለሰ፣ አዎ ልክ እንዳልኩ በሁለተኛው ሰማይ ላይ 5 አለቆች ተብለው የሚጠሩ አላቸው። እነዚህ አማልክቶች ወንዞች፣ ውቅያኖሶች፣ ደረቅ ቦታዎች፣ በረሃዎችና መቃብሮች የመሳሰሉትን ያስተዳድራሉ። የመቃብር አስተዳዳሪው ኦያ በመባል ይጠራል። ለምሳሌ አንድን ሰው ያለ ጊዜው መግደል ከፈለክ ኦያ ተብሎ ወደሚጠራው መናፍስት ጋር ትሄዳለህ ማለት ነው። ሰው ያለ ጊዜው የሚሞተው በምክንያት ነው፣ ድንገት አይደለም። ደግሞም የባህርን መናፍስት ከፈለክ ወደ ማያ ትሄዳለህ። በወንዝ ወይም ደግሞ በባህር ላይ ሥራ ለመስራት ካሰብክ ወይም ደግሞ ስነ ስርዓትን ለማከናወን ከፈለክ ወደ እነዚህ መናፍስት ሄደህ ፈቃድን መጠየቅና መስዋዕትን ማቅረብ ይኖርብሃል። እነዚህ በሳንቴሪያ ሃይማኖት ውስጥ የምናከብራቸው የምንቀድሳቸውና የምንሾማቸው 5ቱ ዋና አማልክት ናቸው። ምክንያቱም ወደ ሳንቴሪያ ስትገባ $15,000 ትከፍላለህ። ስነ ስርዓትም ይደረግልሃል፣ ትሾማለህ። በመጀመሪያ ወደ እነዚህ ሃይማኖት ተብለው ወደሚጠሩት ጋር ስትሄድ ፀጉርህን ሙሉ በሙሉ ይላጩሃል። ከዚህ በኋላ የተላጨው ጭንቅላት ላይ የራሳቸውን ምልክት ያደርጋሉ። ከዚህ በኋላ ፀጉርህ እስኪያድግ ድረስ ለ365 ቀናት ሙሉ ነጭ ልብስ ብቻ ትለብሳለህ። ከዚህ በኋላ ነው ቀስ በቀስ ወደ ጥልቁ ዓለም እየገባ የምትመጣውና ኪዳኑን ከፍ እያደረክ የምትመጣው። ቭላድም እንዲህ ሲል ጠየቀ፣ ይገርማል፣ ለብዙ ቀን ነጭ ልብስ ለበስክ፣ እነዚህን ሁሉ የሥነ ሥርዓቶች አደረክ። ታዲያ በስተመጨረሻ ግን ሰይጣንን በግልህ ታገኘዋለህ? ብሎ ጠየቀው። ጆንም ቀጠለ፣ ያው በጊዜው ልክ ይህንን እንደፈጸምኩኝ ወዲያው ሰይጣንን አላገኘሁትም፣ ወይም ደግሞ ዋናውን ዲያብሎስ ማግኘት አልችልም ነበር። ነገር ግን ይህንን ስነ ስርዓት ካደረግኩኝ በኋላ ወዲያውኑ ዘወትር ወደ አጋንንት ቤተክርስቲያን ወይም ደግሞ ቸርች ኦፍ ሰይጣን ብሎ ወደምንጠራው ጋር መሄድ ጀመርኩኝ። ከምሽቱ 1 ሰዓት እስከ ንጋቱ 11 ሰዓት ድረስ በዚያ ቆያለሁ። በዚህ ስፍራ ሌሊቱን በሙሉ ነጭ ጠረጴዛ በሚባል ስነ ስርዓት ይደረጋል። በመጀመሪያ በዚህ ስፍራ ውስጥ 4 ትላልቅ መናፍስት ጠሪዎችን በጠረጴዛው ላይ ያስቀምጣሉ። እያንዳንዱ መናፍስት ጠሪ የ4 እግር ያለው ጠረጴዛ አንድ ጥግ ላይ ይቀመጣሉ። እያንዳንዱ ሰዎች እነዚህ 4ቱ የጨለማው ዓለም ውስጥ የሚያገለግሉ ሰዎች 4 ምሰሶችን ይወክላሉ። ከዚህ በኋላ እነዚህ 4 ጠንቋዮች ተሰብስበው በአንድ ጠረጴዛ ላይ ሆነው ወደፊት የሚሆነውን ለመተንበይ ይታገላሉ። ትንቢትን ለመናገር ይሞክራሉ። በኋላም ለሰዎች ደግሞ የእውቀት ቃልን ይሰጣሉ። ሰዎችም መርገም እንዳለባቸው ለማወቅ መርገምን ለመስበርና ጥንቆላን ከሰዎች ላይ ለማንሳት ይመጣሉ። ይህ ግን ሙሉ በሙሉ የዲያብሎስ ሽንገላና የዲያብሎስ ማታለል ነው። ይህ ማለት አጋንንትን በአጋንንት ለማውጣት እንደመሞከር ነው። ይህ ደግሞ ሰው የማይገባው ትልቅ ማታለያ ነው። የሚገርም ነገር ቤቱ የተጣበበ ነበር። ሰዎች ሁል ጊዜ መሻት አላቸው። ለምሳሌ አንዳንዶች በስራቸው ላይ ጥንቆላን ይፈልጋሉ። በትዳራቸው ላይ፣ በባል ላይ፣ በሚስት ላይ የተለያዩ ጥንቆላዎች እንዲደረግላቸው ይፈልጋሉ። እኔም እያደግኩኝ ስመጣ የዚሁ አካል መሆን ጀመርኩ። በቦታው ላይ ልክ እንደ ቀደሞ ሁሉ የተወሰኑ ከፍተኛ ደረጃ ላይ ያሉ የጥንቆላ አሰራር ላይ የተጠመዱ ሰዎች ይኖራሉ። ሌሎቹ ደግሞ ልክ እንደ ተመልካች ወይም ደግሞ ልክ እንደ ደቀ መዝሙር ይሆናሉ።
ነገሮችን ሁሉ ማየት ይኖርብሃል። በጨለማው ዓለም ውስጥ እንዴት መመላለስ እንዳለብህ፣ በመንፈስ እንዴት መመላለስ እንዳለብህ የምትማርበትና ነገሮችን የምትረዳበት ደቀ መዝሙር ትሆናለህ። ካንተ በላይ ያሉ ሰዎችም ያንተን ትጋት ይመለከቱና የተለያዩ ደረጃዎችን ይሰጡሃል። ማለትም ትሾማለህ። ይህ ማለት ደረጃን በራስ ከፍ ማድረግ አትችልም። ነገር ግን አጋንንት ራሱ ደረጃን ይሰጣል። በጨለማው ዓለምና በአጋንንት ዓለም ውስጥ ማዕረግ የሚመጣው ከአጋንንት ከአለቆችና ከራሱ ከዲያብሎስ ነው። ከአንድ ማዕረግ ወደ ሌላ ማዕረግ ለመሄድ የተለያዩ ብዙ ዓመታቶችን ሊፈጅ ይችላል። ሌላ የሹመት ስነ ስርዓት ለማየት ከ2 እስከ 3 ዓመት ሊወስድ ይችላል። ሌላ ስነ ስርዓት ማለት ደግሞ ከሌሎች ከፍተኛ አጋንንቶች ጋር ሌላ የሹመት ደረጃ ማለት ነው። ስለዚህ እነማን እንደሆኑ፣ እንዴት እንደሚሰሩ፣ በዚህ አጋንንት ዓለም ውስጥ እንዴት እንደሚንቀሳቀሱና ካንተ ምን እንደሚፈልጉ መረዳት አለብህ። ምክንያቱም በአዲሱ ሹመት ላይ መስመር ማለፍ አትፈልግም። ባለማወቅ እነሱን መናቅ አትፈልግም። ምንም አይነት ጥፋት በዚህ ስፍራና በዚህ ዓለም ውስጥ ተቀባይነት የለውም። የአጋንንት ዓለም ውስጥ የሚደረጉና የማይደረጉ ነገሮችን ለይተህ ማወቅ እጅግ በጣም አስፈላጊ ነው። ከነዚህ ሹመቶች በኋላ ነው ነፍስህን መሸጥ ወደሚባለው ስፍራ ላይ የምትደርሰው። ልክ እንደ ደረጃ ነው። ደረጃውን በራስህ ወጥተህ ጫፍ ላይ እንደመድረስ ነው። ያኔ ነው ነፍስህን የምትሸጠው። ታዲያ በዚህ ጨለማ አሰራር ውስጥ እያለው ከ25 ዓመት በኋላ ነው ዲያብሎስን ማግኘት የቻልኩት። ማለትም ልክ ነፍሴን ስሸጥ። ይሁን እንጂ ነፍሴን ከመሸጤም በፊት ከዲያብሎስ ከሰይጣን ጋር አወራ ነበር። ለመጀመሪያ ጊዜ ከሰይጣን ጋር አወራ የነበረው በ20ዎቹ ዕድሜ መጀመሪያ ላይ ነው። ኮርዶ ተብሎ የሚጠራ አንድ ድስት መሰል ነገር ነበረኝ። ይህ ከብረት የሚሰራ ድስት ሆኖ ሁሉንም የጥንቆላ ዕቃዎች በአንድ ላይ የሚይዝ ነበር። በዚህ ዕቃ ውስጥ ከአእምሮ ህመምተኞች ክፍል፣ ከሆስፒታል ውስጥ፣ ከመቃብር ስፍራ የሚመጣ አፈር ነበሩኝ። ስለዚህ አንድ ሰው ወደኔ ከመጣ በኋላና ይህ ሰው ካልተመቸኝ ጥንቆላ አድርጌ አእምሮን እንዲስት ማድረግ ከፈለኩኝ ስሙን እዚያ አፈር ውስጥ እከቷለሁ። የመቃብር አፈር ነበረኝ። ለአንድ ሰው ያለ ጊዜው የሚመጣ ሞትን መላክ ከፈለኩኝ የመቃብር አፈር ውስጥ እከቷለሁ። ለምሳሌ አንተም ብትሆን ብዙ ሰዎች ወደ ሆስፒታል ሄደው ታመው እጅግ በጣም ጣር ላይ ሆነው እንኳን ሆስፒታል ከሄዱ በኋላ ምንም አይነት ህመም እንደሌለባቸው ይነገራቸዋል። የፈለገ ትልቅ ሆስፒታል ቢሆንና ብዙ እርዳታ እንኳን ቢደረግላቸውም ሰውነታቸው ሰላም እንደሆነ ይነገራቸዋል። ነገር ግን እነሱ ያለባቸውን ህመም ራሳቸው ናቸው የሚያውቁት። ይህ እንዲባል የምናደርገው እኛው ነን። እነዚህ ሰዎች በሚያሳዝን ሁኔታ ታምም ያለው ግን ምንም ሊገኝብኝ አልቻለም ይላሉ። ከዚህ በኋላ ቭላድ ቀጠለ። እስከ ዛሬ ድረስ ከተደረገለ ስነ ስርዓት ወይም ደግሞ የሹመት ስነ ስርዓት ውስጥ እጅግ በጣም የከፋ ጊዜ ወይም ደግሞ የከፋ ነገር የተደረገብኝ የምትለው የትኛው ጊዜ ላይ ነው ብሎ ይጠይቋል። ጆንም ቀጠለ። እኔ እንደማስበው ከሆነ ከደረሰብኝ ሁሉ የከፋው ስነ ስርዓት ነፍሴን ለሰይጣን የሸጥኩበት ጊዜ ነው። ነፍሳቸውን ለመሸጥና ለመሾም የመጡ 17 የጠንቋይ አለቆች ወይም ዋርሎኮች ነበሩ። ሁሉም አስጨናቂ የሆነ ጊዜን አሳልፈዋል። ወደዛ ደረጃ ለመምጣት ብዙ ደምን ሰጥተዋል። ታዲያ ይህንንም ስነ ስርዓት ለመከናወን ብዙ ደም መስጠት ነበረባቸው። ሁሉም ራሳቸውን ሳቱ። ምክንያቱም ብዙ ደም ስለፈሰሳቸው በእግራቸው መቆም አልቻሉም ነበር። ይህንን ስነ ስርዓት የፈጸመው ቻጎ ተብሎ የሚጠራ ሰው ነበር። ይህ ሰው በዓለም ላይ ከፍተኛው የአጋንንት ደረጃ ያለው ሰው ነበር። በኩባ አገር ውስጥ የፊደል ካስትሮ የቀኝ እጅ የነበረ ጠንቋይ ነው። ይህ ሰው ነው ወደ ስብሰባችን የመጣው። ለዚህ ስነ ስርዓት ብቻ ስንል $3000 ያክል ከፈለው። በዚያ ስፍራ 17 ሰዎች ነበርን፣ 17 ዋርሎኮች። ይህ ሰው ሰይጣንን እንዴት መጥራት እንዳለበት ስለሚያውቅ ስነ ስርዓቱን ለማድረግ መጣ።
ይህ ሰው ከሰይጣን ጋር ግንኙነት ነበረው። እኩለ ሌሊት ላይ አንዲት ዘፈን ይዘፍናል። ይህን ስነ ስርዓት እኛ የጀመርነው ከምሽቱ 12 ሰዓት እስከ እኩለ ሌሊት ነበር፣ ለ6 ሰዓታት ያክል። ታዲያ ሹመት የሚደረግበት ጊዜ እኩለ ሌሊት ላይ ነበር። ወደ ውስጥም ገባን። በምድር ቤቱ ጥግ ላይ ብዙ የተለያዩ ቀለማት ያላቸው ቅርንጫፎች አሉ። በዚያ ስፍራ ስንገባ በመጀመሪያ አይናችንን አሰሩ። በዚያ ስፍራ ላይ ስንገባ ምንም አይነት ልብስ ከወገባችን በላይ እንድንለብስ አይፈቀድልንም። ጫማም ሆነ ካልሲ አናደርግም። ይልቁንስ በሱሪ ብቻ ወደዚህ ስፍራ እንገባለን። ከዚህም በኋላ በዚህ ስፍራ ላይ ተቀምጠን ያ ያጋንንት አለቃ ያንን ዘፈን ሲዘፍን እንሰማለን። እንድንዘጋጅም ዘንድ ተብሎ ጭስ ይለቀቅብናል፣ መጠጥ ይረጭብናል። ከዚህ በኋላ እኩለ ሌሊት ለመሆን 10 ደቂቃ ሲቀረን ወደ አንድ ክፍል ያስገቡናል። በዛ ክፍል ውስጥ ከፍተኛ የሆነ የአጋንንት መገኘት እንዳለ ያስታውቃል። ከዚህ በኋላ አጋንንትን የሚጠራበት ያንን የተለየ ዘፈኑን መስፈን ይጀምራል። ልክ እኩለ ሌሊት ሲሆን እሱ ወደ ውስጥ ይገባል። ሲገባ በደንብ በጆሮ መስማት ትችላለህ። ድባቡ በሙሉ ይለወጣል። ክፍሉ በሙሉ ይለወጣል። ሁሉም ነገር ይለወጣል። እዚያ እንዳለ ታውቃለህ። ከዚህ በኋላ የሰው የራስ ቅል ያመጣሉ። ሰይጣን ዲያብሎስ ራሱ በዛ ስፍራ ይገኛል። ራሱ ሰይጣንም ወደዚህ ክፍል ይገባል። ምክንያቱም በዛ በልዩ ሙዚቃ ወደዚያ ክፍል እንዲመጣ ይጋበዝ ነበር። አየህ፣ ልክ እንደኛ እንደ ክርስቲያኖች ስናመልክ የእግዚአብሔርን መገኘት እንደምናውቀው ማለት ነው። ቅባቱን ታውቀዋለህ፣ መንፈስ ቅዱስን ታውቀዋለህ፣ ድባቡን ሁሉ ትረዳዋለህ። ሰማይን እየነካ እንደሆነ ይመስልሃል። እነርሱም ለአጋንንት የሚያደርጉት ይህንኑ ነው። ስለዚህ እሱ ሲገባ እዚያ እንዳለ ታውቃለህ። አጋንንት ዲያብሎስ በዛ ስፍራ እንደተገኘ ታውቃለህ። በክፍሉ ውስጥ አንድ አካል እንዳለ ታውቃለህ። ዲያብሎስም በዛ ስፍራ ከተገኘ በኋላ በረድፍ አድርገው ያሰልፉናል። እንዳልኩ በዛ ስፍራ እኔንም ጨምሮ 17 ዋርሎኮች ነበርን። ከዚህ በኋላ ሁሉም አንድ በአንድ ራሳቸውን መሳት ጀመሩ። ወለሉ ላይም በየቦታው ብዙ የሰው ደም ፈሶ ነበር። ራሳቸውንም ሳቱ። እነዚህ ሰዎች እጅግ በጣም ጨካኝ ነበሩ። በኋላም ቻጎ የተባለው ያ ጠንቋይ ቀስቅሷቸው፣ የከፈሉት ገንዘብ አይመለስላቸውም፣ ቀስቅሷቸው እያለ በቁጣ ይናገር ነበር። እነዚህ ሰዎች ሰውነታቸው እየተቆራረጠ ነበር። ደማቸው ለአጋንንት ግብርና መስዋዕት እየሆነ ነው። እነዚህ ሰዎች ወደዱም ጠሉም ሰውነታቸውን ለሰይጣንና ለጨለማው ዓለም መስዋዕት እያደረጉ ነው። ይቆራረጧቸዋል፣ ከውስጣቸው ደምን ያፈሳሉ። እነዚህ ሰዎች ሰውነታቸውን መስዋዕት እያደረጉ ነው። ከዚህም በኋላ እኔን ጨምሮ 17 ዋርሎኮች ሰውነታችን የኛ አይደለም አሳልፈን ሰጥተናል ማለት ነው። በዚህ ሁሉ ውስጥ ግን ምንም አይነት የሞተ ሰው አልነበረም። ሰዎቹ ወደ እኔ መጥተው የተለያየ የሰውነት ክፍሌን መቆራረጥ ጀመሩ። አንዴ ጀርባዬን፣ አንዴ ምላሴን እየቆራረጡ የመስቀል ምልክቱን ዘቅዝቀው አደረጉት። በተለያየ ቦታ ላይ የተዘቀዘቀ መስቀልን ነቀሱኝ ማለት ይቻላል። ይህንን በሚያደርጉ ሰዓት ደም ከውስጥ ሲወጣ የሰው የራስ ቅል ያመጣሉ። ያንን የራስ ቅል የመሳም ግዴታ አለበት። አየህ፣ የሚወጣው የሚፈሰው ደም ውልን ይወክላል። የሰው ቅሉ ደግሞ ሹመትን ይወክላል። ከዚህ በኋላ ስምህን ይቀይሩታል። ከእንግዲህ ጆን ራሚሬዝ አይደለህም ተባልኩኝ። በሌላም ስም መጥራት ጀመሩ። ስለዚህ ወደ ስብሰባ ስመጣ በሩን 3 ጊዜ አንኳኳለሁ። ማን ነው ይባላል። ከዚህ በኋላ አዲስ የሰጡኝን ስም እናገራለሁ። ልክ እንደ አፍሪካውያን አይነት ያለ ስም ነበር የሰጡኝ። በዛ ስም አማካኝነት ዲያብሎስ የኔን ማንነት ያውቃል ማለት ነው። ስለዚህ ዲያብሎስ በጆን ራሚሬዝ አያውቅኝም። ይልቁንስ እነሱ ባወጡልኝ ስም ነው የሚያውቁኝ። ከዚህም በኋላ ዲያብሎስ እሱ የመንግስቴ ደጅ ጠባቂ ነው፣ ምልክቱን ስጡት ይላል። ይህ ሁሉ ስርዓት ከተደረገ በኋላ 21 ቦታ ሰውነቴ ይቀደዳል። ያ ሁሉ ደም ከውስጤ ይፈሳል። ከዚህ በኋላ ውሉን ለማጽናት ሲባል ሌሊቱን ሙሉ በሲሚንቶ ወለል ላይ የመተኛት ግዴታ አለብን።
የሚገርመው ነገር ግን ከዚህ ስነ ስርዓት በኋላ በጧት ተነስቼ መስታወት ስመለከት በአይኖቼ ውስጥ ምንም አይነት ብርሃን አልነበረም። የአይኔ ብርሃኖች በሙሉ ጠፍቷል። ማለትም ለምሳሌ ውጪ ላይ በአይናችሁ ስትመለከቱ ያ ብርሃን ነጸብራቅ አይናችሁ ጋር ይመጣል። የኔ ግን የአይኔ ላይ ሙሉ በሙሉ በሚያስፈራ ሁኔታ ጥቁር ብቻ ነበር። ከዚያም ለበዓሉ ተመልሰ መምጣት አለብህ ተብሎ ተነገረኝ። እኔም በጠዋት ወደ ዶናት መሸጫ ሱቅ ሄድኩኝ። ቸኮሌት ዶናት ለመግዛት እየጠበቅኩኝ ወረፋ ላይ ተሰልፌያለሁ። ዶናት የምትሸጠው ሴት ታውቀኝ ነበር። ከዚህ በፊት በተለያየ ጊዜ ወደዚህ ሱቅ እመላለሳለሁ። ታዲያ ልክ ይቺ ሴት ስትመለከተኝ እጅግ በጣም ደነገጠች። አምላኬ ሆይ ጆን ምን ሆንክ? ምን ነካ? ምን ሆነሃል? አይኖቼ እኮ ምንም አይታዩም ብላ በድንጋጤ በተሞላ መልኩ ትነግረኝ ጀመር። ቀጠለችና እንዲህ አለች፣ አይኖቼ እኮ ምንም አይታዩም። አይኖቼ ጥቁር ድፍን ሆኗል። ደህና ነህ? ምን እየሆንክ ነው አለች። እኔም ምን ማለትሽ ነው አልኳት። እሷም አይኖቼ እንደ መቃብር የጠቆሩ ናቸው። ምን ሆንክ? ምን አደረጉ አለች። እኔም የተፈጠረውን በሙሉ አውቅ ስለነበር ተረጋግቼ ዶናቴን እንድትሰጠኝና ዝም ብዬ እንድወጣ ጠየቅኳት። ከዚህ በኋላ ዶናቴን ከዚች ሴት ተቀብዬ በዛው ስፍራ ላይ ቁጭ ብዬ ዶናቴን ለማጣጣም ተቀመጥኩኝ። በዚህ ሰዓት በአንድ ጥግ ላይ የተቀመጡ ክርስቲያኖች እኔን እየተመለከቱ እየተቋቁሙብኝ ነበር። ይመስለኛል ወይ ከመንፈሳቸው ወይ ከወሬ እኔ የጥልቁ አባል እንደነበርኩኝ ሰምተው ነበር። ነገር ግን በፍጹም መተው ሊናገሩኝ ወይም ደግሞ ሐሳብ ሊሰጡ አልደፈሩም። ይልቁንስ ከሩቅ ሆነው ይተቋቁሙብኛል። ዞር ብዬ ስመለከታቸውም ወዲያውኑ እጃቸውን ኪሳቸው ውስጥ ይከታሉ። ከዚህ በኋላ ከዚህ ስፍራ በልቼ ወጣው። ከሰዓት በ8 ሰዓት ላይ ደግሞ ወደ አጋንንታዊው በዓል ሄድኩኝ። ከዚህ በኋላ ቭላድ ጥያቄን ጠየቀ። እንደ አይነት ሹመት ስነ ስርዓት ከተደረገል በኋላ ወይም ደግሞ በአጋንንታዊውና በጨለማው ዓለም ውስጥ ከፍተኛ ስልጣን ካገኘ በኋላ ለስንት ጊዜ ሰራ ብሎ ጠየቀው። ጆንም ቀጠለ። በእርግጥ ገና በ20ዎቹ ዕድሜ ውስጥ እያለው ዋርሎክ ነበር። ነገር ግን ከዚያ ሹመት ስነ ስርዓት በኋላ ግን የአጋንንታዊ ኃይል ባለቤት ሆንኩኝ። በቃ ልክ ያልተገደበ የብድር ካርድ እንዳለው ሰው ነበርኩ። በአጋንንት ዓለም ውስጥ ወደ ፈለኩት ቦታ መሄድ እችላለሁ። ወደ መጀመሪያው ሰማይ፣ ወደ ሁለተኛው ሰማይ የመግባት ስልጣን ነበረኝ። የሚገርም ነገር በሁለተኛው ሰማይ ላይ ጥቁር ቶክሲዶ ወይም ደግሞ ጥቁር ሱፍ የለበሱ አጋንንት የሚኖሩበት ስፍራ ነበር። ይህንን በደንብ በመጽሐፌ ላይ ለማብራራት ሞክሬያለሁ። በዛ ስፍራ ላይም የሚኖረውን የመቃብር ጠባቂውን መንፈስ የማዘዝ ስልጣን ነበረኝ። በአጋንንት ዓለም ውስጥ የፈለኩትን ነገር ሁሉ ሙሉ በሙሉ ማድረግ እችል ነበር። ስልጣኑም ነበረኝ። ምንም አይነት ክልከላም ሆነ ገደብ አልነበረኝም። እንዲሁም ደግሞ መንፈሳዊ ዝውውሮችን ማድረግ እችል ነበር። ማለትም ከስጋዬ ወጥቼ በመንፈስ መሆን እችላለሁ። አስትራል ፕሮጀክሽን ወይም ደግሞ መንፈስን ከስጋ አውጥቶ ማዘዋወር ይባላል። ይህ እውነተኛ ነገር ነው። ነገር ግን ከአጋንንት ጋር የምታደርገው ውል ነው። ይህንን ዝውውር ግን ሳደርግ ሁል ጊዜ ከአጋንንቶች ጋር ነው። ይህንን ውል የተዋዋልኩት አጋንንት ሁል ጊዜ አብሮኛል። እናም በመንፈስ እየተዘዋወርኩኝ የተለያዩ አካባቢዎችን ረግም ነበር። በዛ ስፍራ ላይ ብዙ ነገር እንዳይሆንና የተለያዩ ክፉ ክስተቶች እንዲከሰቱ እራገማለሁ። በዝውውር ላይ ያለው የገጠመኝ 2 ክስተቶች አሉ። እስቲ እነሱን ላጫውታችሁ። ወደ አንድ ሰፈር ወርጄ ለመርገም ስሞክር እጅ ለእጅ የተያያዙ የሚገርሙ ሰዎች ነበሩ። እነዚህ ሰዎች ክብ ሰርተው እጅ ለእጅ ተያይዘዋል። እነዚህን ሰዎች እንደተመለከትኳቸው ክርስቲያኖች እንደሆኑ መረዳት አልከበደኝም ነበር። ምክንያቱም የጽድቅን ልብስ ለብሰዋል። እጅ ለእጅም ተያይዘው በመንፈስ ይጸልዩ ነበር። እናም ያንን ሰፈር በፍጹም መርገም አልቻልኩም። ለብዙ ደቂቃዎች ሞከርኩኝ። ምንም አይነት ነገር፣ ምንም አይነት እርግማንን ማምጣት አልቻልኩም። ይባስ ብሎ አይደለም እርግማንን ማምጣት፣ እነዚህ ሰዎች በጸሎታቸው ምክንያት ከዛ ስፍራ አባረሩኝ። በመንፈሳዊ ዓለም ማለትም በጨለማው ዓለም ውስጥ ሆኜ በ25 ዓመታት የአምልኮ ዘመኔ ውስጥ በመንፈሳዊ ዝውውር ላይ ያለው የተሸነፍኩባቸው
2 ውጊያዎች ብቻ ናቸው። እኔም መልህ ቢጤ ይዞኝ ወደ ሰውነቴ ተመልሼ ገብቼ በሌላ ቀን መሞከር ነበረብኝ። ምክንያቱም እነሱ የጸሎት እሳት ነበራቸው። ያንን እሳት እንዴት ማጥፋት እንዳለብኝ ማወቅ ፈለኩ። እነዚህ ሰዎች እንዴት መጸለይ እንዳለባቸው ጠንቅቀው የሚያውቁ ክርስቲያኖች ነበሩ። እጅግ በጣም ብርቱ የሆኑ ክርስቲያኖች። እነዚህ ክርስቲያኖች በመንፈሳዊው ዓለም ነገሮችን እንዴት መጋፈጥ እንዳለባቸው ጠንቅቀው ያውቃሉ። ያንን ሰፈር በፍጹም እኔም ሆንኩኝ ሌሎች ጠንቋዮች መንካት አልቻሉም ነበር። እነዚህ ሰዎች ተሰባስበው በሚጸልዩበት ወቅት ወደዚያ ስፍራ መገኘት ለኛ ትልቅ የሆነ አደጋ ሊኖረው ይችላል። እጅግ በጣም መጠንቀቅ አለብን። ምክንያቱም የጻድቃኖቹ ጸሎት አጋንንቱን ከሰውየው የመለየት አቅም አለው። እንዴት መለየት? የክርስቲያን ካወቀ ዝውውር የሚያደርገው ከጥልቁ የተላከው ሰው ትልቅ አደጋ ውስጥ ይወድቃል። ወደ ሰውነቱም ላይመለስ ይችላል። ምክንያቱም ደግሞ ይህንን ሰው ከአብሮት ውል ካደረገው አጋንንት ከለዩት ግንኙነታቸው ይቋረጣል ማለት ነው። በዛ ስፍራ ላይ ትልቅ ምስቅልቅል ይፈጠራል። እንዲሁም ከዚህ በፊት አንድ የሰማሁት ታሪክ ነበር። ይህ የሰይጣን ቤተክርስቲያንን የመሰረተው አንቶን ላቪ የተባለ ሰው የእንጀራ ልጁን ለማግኘት መንፈሳዊ ዝውውር አድርጎ ወደ ሰውነቷ ለመግባት ሞክሮ ነበር። ታዲያ ታሪክ እንደሚለው በካሊፎርኒያ ያለ አንድ ፓስተር ያንን ዝውውር ቆረጠው። እሱም የሞተው በዚህ መንገድ ነው ይባላል። ቭላድም ቀጠለና እንዲህ ሲል አንድ ወሳኝ ጥያቄ ጠየቀ። ጆን፣ ጥሩ መረጃን ነግረህናል። እስኪ ግን አሁን ጥንቆላን ከንግድ ጋር ታያይዟል ማለት አጋንንት ገንዘብን፣ ስልጣንን፣ ፍርሃትን፣ ሰዎችን ለመቆጣጠር እንዴት እንደሚጠቀምባቸው ልትነግረን ትችላለህ? ምክንያቱም እነዚህ ሁሉ ስነ ስርዓቶች ውድ ናቸው። አንተ እንኳን ቀደም እንዳልከው አንድን ጠንቋይ ለማምጣት የተወሰነ ብር መክፈል አለብህ። ደግሞ ድነት በነፃ በሚሰጥበት ዓለም እነዚህ ነገሮች እጅግ ውድ ናቸው። ጆንም ምላሹን ቀጠለ። አዎ በእርግጥ እኔ እንኳን ነፍሴን ለሰይጣን ለመሸጥ ለመቆራረጥና ህይወቴን ለዲያብሎስ ለመስጠት እንኳን 3000 ወይም ደግሞ $3500 ከፍያለሁ። አስበው ደግሞ ልክ እንደነ ጄኒፈር ሎፔዝ አይነት ያሉ ደረጃዎች ላይ ለመድረስ ያው ይህንን የምለው ጄኒፈር ሎፔዝ በጥንቆላ ዓለም ውስጥ ማያሚ የምትኖር አንድ መንፈሳዊ እናት ወይም ጋድ ማዘር ብላ የምትጠራት እንዳለቻት ስለማውቅ ነው። እዛ ሄዳ የተለያዩ ስነ ስርዓቶችንና የአምልኮ ተግባራትን ደግሞ እንደምታደርግ አውቃለሁ። ስለኔ ብነግርህ ደግሞ መጀመሪያ አካባቢ እኔ ነበርኩ የምከፍለው። በኋላ ግን ሰዎች ለኔ መክፈል ጀመሩ። ለምሳሌ አንድ ሰው መንጣት ብቻ ፈልጎ ቢመጣ እንደ ሁኔታው የምጠይቀው ገንዘብ ይለያያል። ለምሳሌ አጋንንቱን የሚያከብር የተለያየ ቁጥር መጠቀም አለብኝ። የገንዘብ መጠኑ ልክ እንደ አጋንንታዊ ቁጥር ይመሳሰላል። አንዳንዴ $121፣ ሌላ ጊዜ ደግሞ $171 አስከፍላለሁ። ይህ አሁን ያልኩ የማንጻት ፕሮግራም ወይም ስነ ስርዓት $171 ይፈጃል። ይህንን የማደርገው ለ20 ደቂቃ ብቻ ነበር። በእርግጥ ዲያብሎስ ምንም እንኳን ባያነጻም ሰዎች ግን እጅግ በጣም ይታለላሉ። ይህንን ሳደርግ ግን እኔም ፕሮግራሙን ለማስፈጸም የሚጠበቅብኝ አንድ ነገር አለ። ለዚህ አጋንንት ማለትም ለሚያነጻው አጋንንት አንድ ሻማና አንድ መጠጥ መግዛት አለብኝ። ይህ ትናንሽ ስነ ስርዓቶች ነው። ወደ ትልልቅ ስነ ስርዓቶች ሲሄዱ ደግሞ ዋጋው $350፣ $450፣ $750 ይገባል። ደግሞም ወደ አጋንንት ዓለም ለመግባት የሚደረጉ የሹመት ስነ ስርዓቶች $5000፣ $10000 አልፎም $15000 ሊደርሱ ይችላሉ። አየህ አጋንንት ገብጋባ ነው ማለት እንችላለን። ቭላድም ጠየቀ። ስለዚህ ሰዎች ወደ አንተ ይመጡና ይህ ህመም አለብኝ፣ ይህ መንፈሳዊ ችግር አለብኝ፣ መንጻት ፈልጋለሁ፣ ይህንን ጋኔን እንድትዋጋልኝ ፈልጋለሁ ይልሃል? ጆን መለሰ። መጀመሪያ በንባብ ማለትም ካርታቸውን እጣፈንታቸውን እናይላቸዋለን። ንባቡ ደግሞ የሚጀምረው $40 ወይም $45 ነው። በመጀመሪያ ይህንን እጣፈንታቸውን አይላቸዋለሁ። ያ የአጋንንታዊ ትንቢትና የሟርት መንፈስ ነበረብኝ። ችግርህ ይህ ነው። አንድ ሰው ጥንቆላ እያደረገብህ ነው። የታመምከው በዚህ ምክንያት ነው። መተኛት ያቃተህ በዚህ ነው።
እየተሰቃየህ ነው እያልኩኝ እነግራቸዋለሁ። የሚገርም ነገር ይህ እውነተኛ የሆኑ ነገሮችን ነው የምንነግራቸው። ማለትም በህይወታቸው ላይ ያለን ጥቃት እንነግራቸዋለን። ምክንያቱም ቀድሞ እንዳልኩ አጋንንትን በአጋንንት ነበር። ቭላድም እንዲህ ብሎ ጠየቀው፣ ግን ይህ የሁሉም ክርስቲያኖች ጥያቄ ነው ብዬ አስባለሁ። አጋንንት የወደፊቱን ያውቃል ወይስ አያውቅም? ይህን መልስ ከመናገራችን በፊት ቪዲዮ ላይክ እና ለተለያዩ ወዳጆች ሼር ማድረግ እንዳይረሳ። ቭላድ የብዙ ክርስቲያኖችን ጥያቄ ለጆን አቀረበለት። አጋንንት የወደፊቱን ማወቅ ይችላል ወይስ አይችልም? ጆን ቀጠለ። አጋንንት የወደፊቱን የማወቅ ምንም አይነት ስልጣን የለውም። በፍጹም ሊያውቅ አይችልም። አጋንንት ስለ ወደፊቱ ዜሮ የሆነ እውቀት ነው ያለው። ነገር ግን የወደፊቱን እንደሚያውቅ አስመስሎ እንድታምነው ያደርግሃል። ደግሞም ያለፈውንና የአሁኑን መንገር ይችላል። በዚህ በኩል ይሸውዱሃል። ገባ? ከዚህ በፊት አጋንንት ያደረገብህን ነገር አውጥቶ እንዳለ መረጃዎቹን ይሰጣል። አሁን ላይ ያለበትን ሁኔታም ደግሞ ይነግራል። በዚህ ሰዓት ያ ከአጋንንቱ የሚሰማው ሰው እጅግ በጣም ይደነግጣል። ይህ ሰው እኮ አያውቀኝም፣ እንዴት እነዚህ ነገሮች አወቀ ብለህ ትደነግጣለህ። በዚህ ነው የሚማርኩት። የታሮት የሚባለውን ካርታዎች በሶስት ይከፍሏቸዋል። ማለትም ስለ ዕጣ ፈንታ የሚያነቡበትን ካርታ በሶስት ይከፍሉታል። ያለፈ፣ የአሁንና የወደፊቱን ነው። የመጀመሪያው ካርታ ያለፈውን የህይወት ታሪክን ይነግርሃል። ሁለተኛው ካርታ ደግሞ አሁን ያለህበትን ሁኔታና የአሁኑን ነገሮች በሙሉ ዘርግፎ ያሳይሃል። ሁለቱም ከነገሩና እውነቱን ካሳወቁ በኋላ ሶስተኛ ካርታ እንዳለና የሶስተኛው ካርታ ደግሞ የወደፊቱን ይናገራል ብለው ይነግሩሃል። እናም በሶስተኛው ካርታ ላይ የመኪና አደጋ አያለው፣ ባልሽ ሲተውሽ አያለው፣ ሚስት ስትተው አያለው፣ ልጅ ችግር ውስጥ ሲገባ ወይም በአደንዛዥ እጽ ሲጠመድ አያለው ብለው ይነግሩሃል። ገባ? ይህንን በሚነግሩ ሰዓት የፍርሃት መንፈስን ወደ ልብህ ያስገባሉ። አንተም የፍርሃት መንፈስን ትጋብዘዋለህ። አንዳንድ ጊዜ ደግሞ ይህ ነገር ባንተ ላይ እንዳይደርስ ማድረግ እንችላለን። አንድ ሰው ወደ ጥንቆላ ሄዶ ባንተ ላይ ጥንቆላ እያደረገ ሊያስገድል እየሞከረ ነው ይሉሃል። አንተም ያለፈውና ያሁኑን ስላወቁ ይህ እውነት መሆን አለበት ብለህ ታምናለህ። ከዚህ በኋላ እነሱ እኛ ይህንን መፍታት እንችላለን፣ 2 መንጻት 2 ስነ ስርዓቶች ማድረግ አለብህ ይሏል። ዋጋውም ስንት ነው ስትላቸው $8000 ይቆልሉብሃል። ትደነግጣለህ። እነርሱም መልሰው ይህንን ክፍያ በ30 ቀን ውስጥ የማትከፍል ከሆነ ህይወትህ እንደሚበለሻሽና መስቀልቅሉ እንደሚወጣ አልፎም ልትሞት እንደምትችል ይነግሩህና ያስፈራሩሃል። አንተም ልጠብቅና በሚቀጥለው ሳምንት መለሳለሁ ብለህ ስትወጣ ያ መረጃውን የነገራቸው ጋኔን አብሮ ወደ ቤት ይከተላል። ከዚያም የተባሉትን ክፉ ነገሮች በህይወት ላይ መስራት ይጀምራል። የተለያዩ አደጋዎችን በመንገድ ላይ ይወረውራሉ። ምናልባትም ባልከፍል ይሻላል ብለህ የምታስብ ከሆነ በቤትህ ውስጥ ጥፋቶች መከሰት ይጀምራሉ። ምክንያቱም አንተ ራስህ በሩን ከፍተህላቸዋል። መቀመጥ በሌለብህ ቦታ ላይ ተገኝተሃል። ራስህ በራስህ እጅ አጋንንትን ወደ ቤትህ ጋብዘኸዋል። ይህ ሁሉ ነገር ሲደራረብብህና በላዩ ላይ የሚመጣብህ ሲሆን ደንግጠህ ወደ ጠንቋዩ ትሮጣለህ። ያንን $8000 ቆጥረህ ትከፍላለህ። ጠንቋዩም ጋኔኑ እንዲመለስ ያዘዋል። ለተወሰነ ጊዜ ህይወትህ ሰላም ይሆናል። ነገሩን የሚሰሩት በዚህ መንገድ ነው። እጅግ በጣም የተቀናጀና ውስብስብ በሆነ መንገድ። ቭላድም ቀጠለ። ይህንን ሁሉ በምሰራበት ግን እስቲ ለክርስቲያኖች የነበረ አመለካከት ምን አይነት ነበር ብሎ ጠየቀው። ጆንም ሲመልስ በጊዜው እጅግ በጣም ጠላቸው ነበር። ጥንቆላ ራሱ ለመስራት ከሁሉ የምመርጣቸውና ኢላማ የማደርጋቸው ክርስቲያኖችን ብቻ ነው። ቭላድም ጠየቀ፣ ለመሆኑ ክርስቲያኖችን በመዋጋት ተሳክቶልህ? በተለይ ክርስቲያን ነን እያሉ ነገር ግን ወደ ኋላ የሚመለሱ ወይም ለእምነታቸው ታማኝ ያልሆኑትን በተመለከተ በጥንቆላ አሸንፋቸው ታውቃለህ ብሎ ጠየቀው። ጆንም መለሰ፣
በተቻለኝ አቅም ወደ ኋላ የሚያፈገፍጉትን ለመበታተን የተቻለኝን ሁሉ እሞክራለሁ። ከክርስቲያኖች ሁሉ ነጥዬ ላጠቃ የምሞክረው ያ ወደ ኋላ እያፈገፈገ ያለውን ነው። ለምሳሌ ቤታቸው ላይ ጥንቆላ ነሰድባቸው ነበር። በተለይም ደግሞ እነዚያ ቅዳሜ በጭፈራ ቤትና በተለያዩ ክለቦች ላይ አምሽተው እሁድ ቤተ ክርስቲያን የሚገኙ እነዛ ለብ ያሉ ክርስቲያኖችን ለማጥቃት ሙሉ ፈቃድ ነበረኝ፣ ሙሉ መብትም አለኝ። በሕይወታቸው ላይ እየተክለበለበ የሚመጣ መሰናክልንና የመዘግየት መንፈስን አመጣባቸዋለሁ። ሕይወታቸው በግርግርና በውዝግብ እንዲሞላ አደርገዋለሁ። እነዚህ ሰዎች ግራ እንዲጋቡና እውነትን እንዳይጨብጡት አደርጋለሁ። እነዚህ ሰዎች በእኛ አጠራር ግማሽ ልብ ያላቸውና የትርፍ ሰዓት ክርስቲያኖች እንላቸዋለን። ለጨለማው መንግሥት ጥቃም በጣም አመቺ የሆኑ ሰዎች ናቸው። እንዲሁም በዚሁ ዙሪያ መጽሐፌ ላይ ጽፌያለሁ። ስለነዚሁ ሰዎች አሜዚንግ ግሬስ ወይም ደግሞ አስደናቂ ጸጋ በሚለው ምዕራፍ ላይ ስለነዚህ ሰዎች አውርቻለሁ። አንዲት የጥንቆላ ልምምዶችን የምታደርግ ሴት በአንድ አካባቢ ትኖር ነበር። ነገር ግን ይህቺ ሴት እውነተኛ ጠንቋይ የምትባል አልነበረችም። አንድ ቀን ወደ እኔ መጣ ላናግርህ እችላለሁ ብላ ጠየቀችኝ። እኔም እሺ ያልኳት። እርሷም ባሌ በሥራ ቦታ ካለች አንዲት ሴት ጋር ይማግጣል፣ እሷን እንድታጠፋልኝ ስንት ትጠይቀኛለህ አለችኝ። እኔም $10,000 እጠይቅሻለሁ፣ አጠፋታለሁ አልኳት። ታዲያ በሁሉም ነገር ከተስማማም በኋላ ልክ ከአፓርታማዬ ልትወጣ ስትል አንድ ነገር ነገረችኝ። እንዲህ አለችኝ፣ ዞር ብላ እያየችኝ፣ በነገራችን ላይ ይቺ የነገርኩ ሴት ክርስቲያን ነች አለችኝ። የሚገርመው ነገር ልክ ይህን ስትነግረኝ እንግዲያውስ ነገሩን በነፃ አደርግልሻለሁ አልኳት። ምክንያቱም እነዚህን ክርስቲያኖች በጣም እጠላቸው ነበር። በቃ አላደል የሆነ ትምህርት ላስተምራቸው ፈልጋለሁ። በኋላም የሬሳ ሳጥን ገዛው፣ 21 ጥቁር ሻማዎችን አዘጋጀው። ስሟንና ጠባያዋን ነገረችኝ። ሁሉንም ነገር አቀናጀው። ነገሩን እንዴት እንዳረኩት በዚህ ሚዲያ ላይ አልዘረዝርም። ነገር ግን ያ ጥንቆላ በጣም ኃይለኛ ነበር። በ2 ሳምንት ውስጥ መግደል ነበረብኝ፣ ግን በፍጹም ሊሳካልኝ አልቻለም። 3 ሳምንት አለፈ፣ 1 ወር አለፈ። ሴትዮዋን መታ ገና አልሞተችም ብላ ጠየቀችኝ። እኔም ትሞታለች የሚል ተስፋን ሰጥኋት። አንድ ቀን ታዲያ በዚህ ሁሉ መሃል ቤቴ ውስጥ ተቀምጬ ቴሌቪዥን በማይበት ሰይጣን መጣ። ሲመጣ ወዲያውኑ መገኘቱ ተሰማኝ። አጠገቤም ቆመ። እዚያ መኖሩን አውቃለሁ፣ ምክንያቱም ይሰማኝ ነበር። ከዲያብሎስ ጋር ያለኝ ግንኙነት እንዲህ አይነት ነበር። እርሱም ቀጠለና አንድ ነገር ልነግርህ ይገባል አለኝ። እኔም ስለምን ብዬ ጠየቅኩኝ። እርሱም ቀጠለና ያቺን ሴት አሁኑኑ ተዋት፣ በቃ ተዋት አለኝ። እኔም የትኛዋን ሴት ለምን ተዋት አልከኝ ብዬ ጠየቅኩት። እርሱም መለሰና ያቺ ጥንቆላ ስታደርግባት የነበረችውና መሞት የነበረባትን ሴት እስካሁን ያልሞተችውንም አሁን መተው አለብህ አለኝ። እኔም እጅግ በጣም ተናደድኩኝ። ለምን እስካሁን አልገደልካትም? እኔ ስሜ እየጠፋ ነው፣ እንደ ደካማ ሰው እየታየሁ ነው። ሰዎች ይህንን ሲያውቁ ይሳለቁብኛል፣ ጥንቆላም እንደማልችል ያስባሉ አልኩት። እርሱም መለሰና አምላኳ ተናግሯል፣ እርሷን ተዋት፣ ልትነካት አትችልም ብሎኛል አለ። እኔም ታዲያ እሷ እንዲሁ በነፃ ልትለቀቅ ነው አልኩኝ። እርሱ ግን አምላኳ ተዋት ብሏል፣ ተልኮ ተሰርዟል አለኝና ምንም ምላሽን ሳይሰማ ጥሎኝ ሄደ። አሁን ይሄንን በሚሰማ ሰው ሁሉ ላይ ውዝግብ እንደሚፈጥር አውቃለሁ። ምክንያቱም ሴትዮ ኃጢአተኛ ነች። ኃጢአትን እየሰራች አምላኳ አሁንም ይሟገትላታል። ነገር ግን ይህንን ስነግራችሁ በማቴዎስ ወንጌል ምዕራፍ 8 ላይ ያለችውን ሴት እንድታስቡ ፈልጋለሁ። ይቺን ኃጢአተኛ ሴት ወደ ኢየሱስ እግር አመጧት፣ ፍርድንም ፈለጉ። ያመጧት ሊወግሯትና ኢየሱስም ጭምር እንዲወግራት ስለፈለጉ ነው። በእርግጥ በዚያ ሁኔታ ውስጥ እንዴት እንደገባች መጽሐፍ ቅዱስ አይገልጽም። ምናልባት ተንኮል ተሰርቶባት ሊሆን ይችላል፣ ደካማ ጊዜን ማጋጥሟት ሊሆን ይችላል፣ ወይም ተንሸራታ። የሚያናድደው ነገር ግን ወንዱን አላመጡትም፣ ያመጧት ሴቷን ብቻ ነበር። ምናልባትም ድንጋይ ካነሱት መሃል ወንዱም ሊኖር ይችላል።
ይህ የተደረገው ግን ኢየሱስን ለማጥመድ ስለተፈለገ ነው። ታዲያ ይቺ እንድትሞት የተፈለገችው ሴት ማለትም ይቺ ሴት ወደ እኔ መታ ግደላት ያለችኝ ምንም እንኳን በመንፈሳዊ ሕይወቷ ላይ የተለያየ ድካም ቢኖርም ይህቺ ሴት እግዚአብሔርን ትወድ ነበር። አዎ እውነት ነው፣ ስህተትን ሰርታለች። እግዚአብሔር ግን ምህረት አደረገላት። እግዚአብሔር ሁል ጊዜ የምህረት አምላክ ነው። አይደለም እሷን እኔን እንኳን ምሮኛል። በዚህ ምክንያት ምንም ላረጋት አልቻልኩም፣ ልገላት አልቻልኩም። ይህ እጅግ በጣም አስደናቂ ጸጋ ነው። ቭላድም ቀጠለ። ዋው ይገርማል። ለመሆኑ ክርስቲያኖችን የምታጠቀው ስለጠላሃቸው ነው ወይስ ሰዎች ስለሚከፍሉ ብሎ ጠየቀው። ጆን ቀጠለ። እኔ በዋነኝነት ክርስቲያኖችን የምጠላው ወንጌል ሰባኪ ነን ሲሉ ነው። እነሱ ላይ ያለው ኃይል እጅግ በጣም ከሁሉም የተለየ ነው። እነርሱ ከሌላው እንደሚሻሉ አድርገው ይናገሩ ነበር። ደግሞ በመንፈሳዊ ዓለም ላይ በጌታ ካልሆኑት ይሻሉ ነበር። እኔ የመጣሁት ከተሰበረ ቤተሰብና ከተሰበረ ቤት ነው። አባቴ ክፉ ሰው ነው። እናቴ ስትደበደብ አይ ነበር። ሁል ጊዜ ሰኞ ጠዋት ወደ ትምህርት ቤት ከመሄዳችን በፊት እናቴ አይኗ እስኪያብጥ ድረስ ትመታ ነበር። በዚህ ሰዓት እነሱ ወደኛ ይመጡና በዓለም ካሉ ሰዎች እንደሚሻሉ ይነግሩናል። ይህ ደግሞ ያናድደኝ ነበር። እነርሱ ከሌላው የተሻሉ እንደሆኑ ሲያሳዩ በቃ ወንጌልን ዝቅ ያረጉት ነበር። እኔ ዝቅ ብዬ እነሱ ከፍ ሲሉ ማየት ይከብዳል። ለዚህ ነው እኔ ዛሬ ወንጌል ስሰብክ ለሰዎች እኔ ከናንተ እሻላለሁ የማልለው። የተለየ ሕይወት ያለኝ በእግዚአብሔር ጸጋ ብቻ ነው። የኔ ሥራ ሰዎች ኃጢአተኛ መሆናቸው ወይም ወደ ገሃነም እንደሚሄዱ መንገር አይደለም። የኔ ሥራ እነዚህ ሰዎች በእግዚአብሔር ምሕረት ውስጥ ተጠቃለው ወደ መንግሥተ ሰማያት እንዲገቡ ማድረግ ነው። ለዛም ወንጌልን በምሰብክበት ጊዜ ሁል ጊዜ ከሁሉ የሚበልጠው ፍቅር እያመለጠህ ነው እላቸው ነበር። ይህንን የእግዚአብሔር ጣፋጭ የሆነ ፍቅር እንዲመረምሩትና እንዲቀምሱት አነሳሳቸዋለሁ። ገባችሁ? ከነዚህ ሰዎች ጋር የግል የሆነ ጸብ በራሴ እጅ አልፈጥርም ነበር። ይልቁንስ ስለ ኢየሱስ የሚያወራው ሰው መጥፎ አይደለም እንዲሉ አደርጋቸዋለሁ። ያኔ ልባቸውን ይከፍታሉ። እኛንና የሰዎችን ልጅ በሙሉ የሚወድን አምላክ እንዳለ ለማወቅ ይነሳሳሉ። ምክንያቱም እነዚህ ሰዎች በግል ሕይወታቸው በሰሙት ነገር ምናልባት ስለ እግዚአብሔር መጥፎ ግንዛቤ አግኝተው ሊሆን ይችላል። አያችሁ፣ ኤቲስቶቹ ወይም ደግሞ እምነት የሌላቸው ሰዎች በመጀመሪያ ልክ እንደዚህ ነበሩ። የሚገርማችሁ ከ10 ኤቲስቶች ውስጥ 8ቱ በፊት አምን ነበር ብለው ይናገራሉ። በኋላም ማሰብ ባደረገና ቭላድ እንዲህ ሲል ጆንን ይጠይቋል። ጆ የአጋንንት ውሎች፣ ቃል ኪዳኖች፣ እነዚህ የመሳሰሉትን ነገሮች ገልጸሃል። ዲያብሎስ በእነዚህ መንገዶች በሰዎች ሕይወት ላይ ሕጋዊ መብት እንዴት ሊያገኝ ይችላል? ለምሳሌ በአገልግሎት ዘመኔ አንድ ያጋጠመኝን ነገር አልረሳም። አንድ ሰው ከአጋንንት ጋር ትልቅ የሆነ ቃል ኪዳን ነበረው። ማለትም ከራሱ ከዲያብሎስ ጋር ቃል ኪዳን ገብቶ ነበር። ታዲያ ይህ ሰው ዲያብሎስን ለመተው ፈለገ። ይህንንም ያወቀው አጋንንት ወዲያውኑ ይህንን ግለሰብ እጅግ በጣም ያሰቃየው ጀመረ። ታዲያ ይህ ቃል ኪዳን ተገድቧል። ማለትም በሆሊውድ ኒው ኤጅ የተለያዩ ክሪስታሎችን በሚሰበስቡ ሰዎች ዘንድ የሚደረግ ቃል ኪዳን ነው ወይስ ግዴታ እንዳንተ አይነት ትልቅ ዋርሎክ መሆን አለባቸው? ጆንም ቀጠለ። እኔ እንደማስበው የቃል ኪዳንና የውል ጉዳይ ማለት እንደ አኗኗር ዘይቤ ለዲያብሎስ የምትሰጠው ሕጋዊ የሆነ መብት ነው። ለምሳሌ ግብረ ሰዶም ከነበርክ ያንን አኗኗር ለዲያብሎስ ሰጥታል። ወይም ደግሞ ፖርኖግራፊ ዘአዘውትረ የምትመለከት ሰው ከሆንክ በዛ ህይወት ውስጥ ለዲያብሎስ ህይወትህን ሰጥተሃል። ሰዎች አንዳንድ ጊዜ ጌታን ስትቀበል ሁሉም ነገር ወዲያው ይለቀኛል ብለው ያስባሉ። ነገር ግን ይህ ትንሽ የተሳሳተ ግንዛቤ ይመስለኛል። ብዙዎች እንደ አይነት አስተሳሰብ አላቸው። አዎ አንዳንድ ነገሮች ወዲያውኑ ይለቃሉ። አንዳንድ ነገሮች ግን አንተ ራስህ ሰርተ ማስወጣት ያለብህ ነገሮች ናቸው። እኔ የግል አስተሳሰቤ ይሄ ነው። ለምሳሌ እኔ ጌታን ከተቀበልኩኝ በኋላ ፖርኖግራፊ የምመለከት ከሆነ ወይም ደግሞ አዘውትሬ ወደ ጭፈራ ቤት ሄድ ከነበረ በአንድ በኩል ያ እንደ ቃል ኪዳን ነው።
አየህ ዲያብሎስም እስካሁን ባንተ ላይ መብት አለኝ፣ እስካሁን ባንተ ላይ መጠቀሚያ አለኝ፣ ባንተ ላይ መንፈሳዊ ንብረት አለኝ እንዲል መብትን ትሰጧለህ። ከእርሱ ጋር ሊያያይዘ የሚችለውን ገመዶች በሙሉ መበጣጠስ አለብህ። የተከፈቱ በሮችን መዝጋት አለብህ። ከኢየሱስ ጋር ብቻ የሚያስቀጥልን መንገድ መያዝ አለብህ። እኔም ማምነው እንደዚህ ነው። ዲያብሎስ ሊያሰቃየ የሚችለው እነዚያ ጠርቅመህ ባልዘጋቸው ገርበብ ብሎ በተከፈቱ በሮች ውስጥ ነው። ቭላድም እንዲህ ሲል ጠየቀ፣ ለመሆኑ ዛሬ አጋንንት እንዲገቡ በር የሚከፍቱ ልምምዶች፣ ቃላት ወይም ደግሞ ሚዲያዎች የትኛዎቹ ናቸው ብለህ ታስባለህ ብሎ ጠየቀው። ጆንም እንዲህ አለ፣ እኔ እንደማስበው ከሆነ አንድ ሰው ያለበት ሱስ ለአጋንንት በር መክፈቻ ሊሆን ይችላል። ዛሬም ድረስ የተለያዩ አደንዛዥ እጾችን የሚያጨሱ ክርስቲያኖች አሉ። የተለያዩ ጠንካራ መጠጦችን የሚጠጡም አሉ። ሐሺሽ፣ ዊድ የመሳሰሉትን የሚያጨሱም አሉ። እነዚህ ለዲያብሎስ ሕጋዊ መንገድ እንዲሰጣቸው የሚያደርጉ ናቸው። አሁን የምነግራችሁ ክርስቲያን እህትና ወንድሞቼን ስለምወዳችሁ ነው። ምንም በክፋት እንዳትቆጥሩብኝ። አንዳንድ ክርስቲያኖች አሉ እስካልሰከርን ድረስ መጠጣት እንችላለን ይላሉ። እናም 1 ቢራ 2 ቢራ ደግሞም 2-3 ብርጭቆ ወይን ይጠጣሉ። እኔ ግን ለዚህ ለምን እላለሁ? ዲያብሎስ መሪውን ወዲህ አምዝዞ ገደል ሊከትህ በሚችልበት ሁኔታ ላይ ለምን መኪናህን በገደል ዳርቻ ላይ ትነዳለህ? አንዳንድ ክርስቲያኖች ደግሞ አሉ በቴሌቪዥን መስኮታቸው በስልካቸው ላይ ግልጽ ያልሆኑ ወሲባዊ ነገሮችን ይመለከታሉ። እነዚህ ምስሎች ወዲያውኑ በአእምሮ ውስጥ ይተከላሉ። ከዚያም ዲያብሎስ በአእምሮ ውስጥ የሆነ ነገር ለመፍጠር ከየት መጣ ሳይባል አውጥቶ ያሳይሃል። አየህ፣ እነዚህ አይነት ነገሮች አጋንንታዊ ህልሞችን እንድታይ መንገዶችን ይከፍታሉ። ሁል ጊዜ ለሰዎች የምነግራቸው ነገሮች አሉ፣ በተለይም ደግሞ ለክርስቲያኑ ማህበረሰብ። አንድ አጋንንታዊ ህልም ካየህ ያ ህልም ከእግዚአብሔር እንደሆነ ለማወቅ ነብይ መሆን አያስፈልግም። ያንን ህልም ወዲያውኑ መቃወም አለብህ። ከዚህ በኋላ ቭላድ ሌላ ጥያቄን ጠየቀ። ደካማ ክርስቲያኖችን እንዴት መለየት ትችል ነበር? ወይም ደግሞ ደካማ ጠንካራ መሆናቸውን በምን አይነት መንገድ ታውቃለህ ብሎ ጠየቀው። ጆንም መለሰ፣ እነዚህ ክርስቲያኖች ደካማ መሆናቸውን የማቀበት መንገድ አለ። ለምሳሌ ብዙ ክርስቲያኖች በጭፈራ ቤት ውስጥ ይገኛሉ፣ መሆን በሌለባቸው ስፍራ ይሆናሉ። በተለያዩ በቤት ውስጥ ድግስ ያለ ሀፍረት ይሳተፋሉ። ትዝ ይለኛል በድሮ ጊዜ ጠንቋይ ያለው ያ የክርስቲያን ጥላቻን የሚያውቁ ሰዎች ጆን እዚህ ጋር ጓደኛ አሉኝ፣ ወደ ድግሱና እነዚህ ሰዎች ክርስቲያኖች ናቸው ይሉኝ ነበር። እኔም ልክ ወደዚህ ድግስ ስሄድ ልክ እንደኔ አብረው ወይን ይጠጡ ነበር። ይገርመኝ ነበር፣ ምክንያቱም በእኔና በእነሱ መካከል ምንም ልዩነት አልነበረም። በመካከላችን ምንም መለያ አልነበረም። ከምነግርህ በላይ ብዙ የሚያስመስሉና ደካማ የሆኑ ክርስቲያኖች አሉ። ደካማ መሆን እግዚአብሔርን መጥፎ አያደርገውም። ችግሩ በዛ በደካማው ክርስቲያን ላይ ነው። እግዚአብሔር ሁል ጊዜ የራሱን ድርሻ ይወጣል። ልክ እንደዛው አንተም የራስህን ድርሻና የራስህን ግዴታ መወጣት አለብህ። እናም ወደ እነዚህ ድግሶች ወይ ደግሞ ክለቦች ሲሄድ እነዚህ ክርስቲያን ተብለው የሚጠሩ ሰዎች ይጠጣሉ፣ ያጨሳሉ፣ ዓለማዊ ሙዚቃንም አብረው እኩል ይዘፍናሉ። ታዲያ አንድ ቀን እኔም ወደ አንዱ ክርስቲያን ጠጋ አልኩኝና ለምን በዚህ ጭፈራ ቤት መጣ ብዬ ጠየቅኩት። እሱም በድፍረት መልሶ እኔኮ ክርስቲያን ነኝ፣ ለኢየሱስ የተገባው ሰው ነኝ አለኝ። እኔም ታዲያ እዚህ ምን ታደርጋለህ ብዬ ጠየቅኩት። እርሱም መለሰና እየጠጣ ስታይን ነበር? እኔም አላየውም አልኩት። እርሱም በዚህ ስፍራ ምንም አይነት መጠጥ ልጠጣ አልመጣሁም፣ ነገር ግን ውሃ ብቻ ጠጣለሁ። ስለዚህ ይህ ደግሞ ክርስቲያንነቴን ያሳያል ብሎ መለሰልኝ። እኔም እንዲህ አልኩት፣ አንድ ጥያቄ ልጠይቅ። እነዚህ በግማሽ እርቃናቸው የሚዞሩ ልጃገረዶችና ሰይጣንን ለማክበር የሚዘፈነው ሙዚቃ ወደ ጆሮ ሲገባ አይኖችም የሚያልፉትን ሲመለከቱ ይህ በእግዚአብሔር መንግስት እንዴት ሊገለጽ ይችላል? እግዚአብሔርስ ምን ሊል ይችላል ብዬ ጠየቅኩት። ወዲያውኑ እሱም የሚለው ጠፋው፣ ግራ ተጋባ። በቃ ትልቅ ጥያቄ ውስጡ ከተትኩበት። ቭላድም ጥያቄን አነሳ።
በአጋንንት ቤተክርስቲያን ውስጥ ጠንቋዮች ቤተክርስቲያን የምትደረገውን ሁሉ ይገለብጣሉ አልከኝ። ለምሳሌ ጾም፣ እጅ መጫን፣ ሌሎችም የቤተክርስቲያን ስርዓቶች። ይህ እንዴት ነው በዲያብሎስና ዲያብሎስ ባለበት ስፍራ ላይ የሚደረገው? እስቲ ስነ ስርዓቱን ግለጽልን ብሎ ጠየቀው። ጆንም ቀጠለ፣ አዎ በእርግጥ ራሳችንን ለሰይጣን ለመሸጥ እንጾማለን። የምንጾመው ግን በዛን ጊዜ ብቻ ነው። ምክንያቱም ደግሞ ሌላ ነገር ራስህ ውስጥ ለመሙላት መጀመሪያ ባዶ ማድረግ አለብህ። ራስህን ባዶ ማድረግ ስለሚኖርብህ የግድህን ትጾማለህ። ደግሞም ልክ እንዳልከው ሰዎች ላይ እጅን እንጭናለን። ለምሳሌ እኔ ገና ወጣት ክርስቲያን ሳለሁ እግዚአብሔርን ተቀይሜው ነበር። በየዋህነትና ባለማወቅ ተነሳሽነት እግዚአብሔርን እንዲህ አልኩት፣ እግዚአብሔር ሆይ ለምንድነው ወደዚህ ዓለም ወደ ክርስትናው ዓለም ያመጣኸኝ? በአጋንንት ዓለም ሳለው የማደርገውን ነው እዚህም የማየው። እኔ እኮ ከዚያ ከነሱ በተሻለ አደርገው ነበር። ይኸው እዚህ እጅ ይጭናሉ፣ እኔም በድሮ ሕይወቴ እጅ እንጭን ነበር። ይኸው ክርስቲያኖች በልሳን በተለያየ ቋንቋ ያወራሉ፣ እኛም ልክ እንደዛው እናደርግ ነበር። ክርስቲያኖች እጅ ይጭናሉ፣ በልሳን ይናገራሉ፣ በመንፈስ ይወድቃሉ፣ እኛም በአጋንንት መንፈስ እንወድቅ ነበር። እነርሱ ወደ ኋላ ይወድቃሉ፣ እኛም ወደ ኋላ እንወድቅ ነበር አልኩት። በእግዚአብሔርና በጨለማው መንግስት መካከል ምንም ልዩነት እንደሌለ አድርጌ አወራው። እንዲሁም ያኔ በጨለማው ጊዜ የነበርኩኝ ከክርስቲያኖች በላይ ጊዜን አሳልፍ ነበር። ማለትም በቤተ እምነት ውስጥ ብዙ ጊዜን አጠፋለሁ። እንዲሁም ክርስቲያኖች የ2 ሰዓት ፕሮግራም ያዘጋጁና ፓስተሩ ሲጨርስ ሁሉም ሰዓታቸውን እያዩ ለመውጣት ይቸክላሉ። ታዲያ ጌታ እግዚአብሔር ምን እንዳለኝ ታውቃለህ? እዚያ ያደረከው ሁሉ እዚህ ያለው እውነተኛ ቅጂብ ነው። እዛ ያልነበረ እዚህ ግን ያለህ የኔ መገኘት ነው። ቭላድም ጥያቄውን ቀጠለ። የኒው ኤጅ ልምምዶች በዚህ ዘመን እጅግ በጣም እየተበራከቱ ነው። በተለይም ደግሞ አንዳንድ ክርስቲያኖችና ሰዎች ከእምነታቸው ጋር ይቀላቀሉታል። ለእንደዚህ አይነት ክርስቲያኖች ምን አይነት ማስጠንቀቂያ አለ ብሎ ጠየቅ። ጆን መለሰ፣ ልክ ነህ። ብዙ ክርስቲያኖች በእንደዚህ አይነት ልምምድ ውስጥ ገብተዋል። ክርስቲያኖች በዮጋ ውስጥ እጃቸውን ያስገባሉ። አዎ ክርስቲያኖች ዕጣን በማጠን ውስጥ እጃቸውን ያስገባሉ። ክሪስታል ድንጋዮች፣ ድሪም ካቸርስ፣ የኮከብ ቆጠራ፣ የሆሮስኮፕ ንባብ፣ ታሮት ማንበብ፣ እነዚህ ሁሉ ውስጥ እጃቸውን እያስገቡ ነው። በእርግጥ እነዚህ ሰዎች ከእግዚአብሔር ጋር ቀረቤታ ስለሌላቸው ነው ብዬ አምናለሁ። ምክንያቱም ወደ እግዚአብሔር በጸሎት አይሄዱም። ስለዚህ የከዋክብት ቆጠራቸው ችግራቸውን ሁሉ የሚፈታላቸው ይመስላቸዋል። ለነዚህ ሰዎች የምለው ገና እነዚህ ሰዎች አልበሰሉም ወይም ደግሞ አልተገሩም፣ ወይ ደግሞ ለዓለማዊ ነገር ያላቸው ፍቅራቸው ገና አልወጣላቸውም። ቭላድ እንዲህ ሲል አቋርጦት ጥያቄ ጠይቋል። ለመሆኑ ፋሲካ፣ ስቅለት፣ የገና በዓል ለክርስቲያኖች አስፈላጊ እንደሆኑት ሁሉ ሃሎዊን ተብሎ የሚጠራው በዓል ለአንተ በዛ ጊዜ በዛው ልክ አስፈላጊ ነበር ብሎ ይጠይቋል። ጆንም ቀጠለ፣ የሚገርመው እኔ ጌታን የተቀበልኩት በ1999 ዓመተ ምህረት ነው። በዛን ጊዜ በሰዎች ላይ ለማድረስ ያቀድኳቸው የጥፋት ዝርዝሮች ነበሩኝ። ውርጃ፣ የጽንስ መጨናገፍ፣ ሁሉንም አይነት ጥንቆላዎች፣ ሰዎች ወደ ሆስፒታል የሚልክ እቅድ ነበረኝ። ለዲያብሎስ የማቀርበው የሥራ ዝርዝር ነበረኝ። በሰዎች ሕይወት ላይ ጥፋት ላዘንብ ነበር። ነገር ግን በ1999 ጥቅምት ወር ላይ ሞትኩ። ሞቼም ወደ ሲኦል ሄድኩኝ። ቭላድም ግራ በመጋባት ማለት በአካል ላይ ሞትከው ብሎ ጠየቀው። ጆን ቀጠለ፣ አዎ አካላዊ ሞት። በ1999 ሞትኩ። የሆነው እንዲህ ነው። በአንዲት ቤተክርስቲያን ውስጥ በአጋንንት ተያዝኩኝ። ከአንዲት ሴት ጋር እገናኝ ነበር። እሷ ወደ ኋላ የተመለሰች ክርስቲያን ነበረች። ማለትም ባክ ያረገች ክርስቲያን ነች። እኔ የሚይዛቸው አጋንንታዊ ነገሮች በጣም ስለሚያስፈሯት ወደ ቤተክርስቲያን ለመሄድ ወሰነች። ሕይወቷንም ለጌታ አሳልፋ ሰጠች። እኔም እሺ የምላት መስሏት ወደ ቤተክርስቲያን ጋበዘችኝ። እኔ ግን ብዙ ነገሩን ሳላስብበት ወደ ቤተክርስቲያን ከሷ ጋር ሄድኩኝ። ነገር ግን ወደዛ ቤተክርስቲያን ለመሄድ የፈለኩት ከሷ ጋር ለመሆን ስለፈለኩኝ ብቻ ነው።
መጀመሪያ ግን ወደዛ ቤተክርስቲያን ከመሄዴ በፊት ለሰይጣን ፈቃድ ጠየቅኩኝ። ታዲያ የሰይጣን ምላሽ ወደዛ ስፍራ ለመሄድ ተጠይቀው ምላሹ ምን እንደነበር ታውቃለህ? ደካሞች ናቸው የወደዛ ስፍራ የሚሄዱት፣ አንተ ከነሱ በላይ ኃይል አለ አለኝ። በሌላ ጊዜ ግን ሰይጣንን ሳላስፈቅድ ወደዚያ ስፍራ ሄድኩኝ። ፓስተሩ እየሰበከ ሳለ ሰይጣን ከኋላዬ ሆኖ ወደ ቤተክርስቲያኑ ሲገባ ተሰማኝ። እርሱ እዚህ ምን ታደርጋለህ ብሎ በቁጣ ጠየቀኝ። ድምፁን ላለመስማት ሞከርኩ። እሱ ግን ያልኩን አልሰማህም ብሎ በቁጣ ተናገረኝ። በድጋሚ እዚህ ምን ታደርጋለህ እያለ በግልጽ ይጮህብኝ ጀመረ። ታዲያ በመሃል ፓስተሩ ያልተለመደ የአዲስ ነፍሳቶችን ጥሪ ያደረገ። ይህንን ያደረገው ስብከቱን ገና ሳይጨርስ ነበር። ይህ ደግሞ አልተለመደም። ታዲያ ሰይጣን ስለሚፈራ ወደፊት አይመጣም ብዬ ወደፊት ሄድኩኝ። 11 ሰዎች ተሰልፈው ነበር። እኔ መጨረሻ አካባቢ ቆምኩ። ልድን አልፈለኩም ነበር። ነገር ግን እዚያ ስደርስ ሰይጣን በረታብኝና ፓስተሩን በጉሮሮ አነኩት። ከኔ የማይጠብቁ እጅግ አጸያፊ የሆኑ ስድቦችን መሳደብ ጀመርኩኝ። ደግሞ የሚገርመው ፓስተሩ ከ100 ኪሎ በላይ ይመዝን ነበር። ያን የሚያክል ፓስተር ሄጄ ተንቀልጥዬ አነኩት። በአንድ እጄ አንስቼ በአየር ላይ ሰቀልኩት። ፊቱ ወደ ወይን ጠጅ ቀለም ሲቀየር ተመለከትኩ። ሰዎች ሊያስጥሉኝ ቢሞክሩም እኔ ግን መጣል አልፈለኩም ነበር። የበለጠ ጫን እያረኩ ማነቅ ጀመርኩ። በዛ ሰዓት ላይ ያ ቤተክርስቲያን ምንም አይነት ኃይል እንዳልነበረው ያኔ ተረዳው። በዛ ቤተክርስቲያን ውስጥ ያሉ ሰዎች እንዴት አጋንንትን መገሰጽ እንዳለባቸው እንኳን በቅጡ አያውቁም ነበር። በኋላም ፓስተሩን እንዳንጠለጠልኩት ወደ መሬት ጣልኩት። ሰዎች የኢየሱስን ስም ደጋግመው ይጠራሉ። ወደ እኔም እየቀረቡ ኢየሱስ በል እያሉ ይጮሁ ነበር። ሰይጣን አፌን ስለዘጋው መናገር አልቻልኩም። በመጨረሻ ግን ኢየሱስ የሚለውን ቃል ተናገርኩና ለቀቀኝ። እኔም ሁለተኛ ወደ ቤተ ክርስቲያን ላልመለስ ከራሴ ጋር ቃል ገባው። በዛኑ ሳምንት ክርስቲያኖችን ለመበቀልና ለማጥመድ ጥንቆላ ለማሰራት ወደ ጭፈራ ቤት ሄድኩኝ። በዛ ማግኛቸውንም ክርስቲያኖች ወዲያውኑ ይሄድና እንዴት ነህ? እዚህ ያለው ሙዚቃና ሴቶች ደስ ይላሉ አይደል እያልኩኝ አዘናጋቸው ነበር። ከዚህ በኋላ ስላንተ የማውቀው ነገር አለ ብዬ ነግራቸዋለሁ። እነርሱም አታውቅም፣ ስሜን እንኳን አታውቅም ብለው ይነግሩኛል። እኔም መልሼ እንደ ጭውውት እያደረግኩኝ አውቃለሁ፣ እንዴት እንደማውቀህ እንድነግርህ ከፈለክ እነግርሃለሁ እላቸዋለሁ። እነሱም እሺ ንገረኝ ሲሉኝ የመንፈሳዊ በር ተከፈተልኝ ማለት ነው። ከዚህ በኋላ ላስታቸውና ህይወታቸውን በትንቢት መሰል ጥንቆላ አበላሸው ነበር። ይገርማል። አንድ ቀን ከጭፈራ ቤት ስመለስ ሰይጣን መኪናው ውስጥ ከጎኔ ሆኖ ጆን ምን ያህል ትወደኛለህ የሚል አንድ የሚያስደነግጥ መሰል ጥያቄን ጠየቀኝ። በእርግጥ እወድሃለሁ አልኩት። እንግዲያውስ አስመስክር አለኝ። እንዴት ስለው በ12ኛ ፎቅ ላይ ሊዘርፍህ የሚጠብቅ ሰው አለ። እሱን ሰው ወደ አፓርታማ ወስደ መስዋዕት ታደርግልኛለህ አለኝ። እኔም ምንም ሳላንገራግር አሁኑኑ አደርጓለሁ አልኩኝ። ታዲያ ከመኪናዬ በመውረድ ወደዚህ ወደ ተባለው ፎቅ በሊፍት መውጣት ጀመርኩኝ። ወደ ግራ ስታጠፍ በጣሪያው ላይ ባለው በር ጀርባ ተደብቆ አየሁት። ይህን ሰውዬ ባገኘሁበት ሰዓት በከፊል በአጋንንት ኃይል ተይዤ ነበር። አይኖቼ ደም ለብሰዋል። መንፈሴ ሙሉ በሙሉ ደምን ተጠምቶ ነበር። ያ ሊዘርፈኝ ተደብቆ የነበረው ሰውዬ እጅግ በጣም ደነገጠ። ታዲያ ይህንን ሰው እንደ ቀልድ አድርጌ ጣልኩት። በእርግጥ ይህ ሰው በግዝፈትም ሆነ በቁመት ከኔ እጅግ በጣም ይበልጥ ነበር። እኔ ሜትር ከ80 መጨረሻዎች ነኝ፣ እሱ ግን ሜትር ከ90 ያልፋል። ቢሆንም በነበረኝ መንፈሳዊና አጋንንታዊ የሆነ ጉልበት ተጠቅሜ ይህንን ሰው በቀላሉ ማሸነፍ ቻልኩኝ። ይህን ሰው እየጎተትኩኝ ወደ ቤቴ ከወሰድኩኝ በኋላ እቅዴ አንድ ነበር። ይህን ሰውዬ ወደ ቤቴ አስገብቼ አንገቱን በልጥጬ ደሙን ወደ ማሰሮ ማፍሰስ ነው። ከዚህም በኋላ ዲያብሎስን እንዴት እንደምወደው ለማሳየት ፈልጌ ነው። ከዚያም በኋላ እግሩንና እጁን ቆራርጬ ማሰሮ ውስጥ እከቷለሁ። ይህንንም የማደርገው አጋንንት በሰው አምሳል ምድር ላይ እንዲመላለሱ ለመርዳት ነበር።
ነገር ግን እንዴት እንደሆነ በማላቀው መልኩና ሰውየው እንዴት እንዳረገ እርግጠኛ ባልሆንም ይህ ሰው እንደምንም ተፍጨርጭሮ አመለጠ። ያ ያሰብኩት ከንቱ ሐሳብ በሙሉ መና ሆኖ ቀረ። እኔም በሰዓቱ እጅግ በጣም አዘንኩ። ይህ ከሆነ ከ2 ሳምንታት በኋላ አንድ ቀን ጠዋት ከጭፈራ ቤት ተመልሼ ጄሪ ስፕሪንገር የተባለውን የቲቪ ፕሮግራም እያየው ነበር። በዚያች ቅጽበት በ25 ዓመታት ውስጥ ለመጀመሪያ ጊዜ የእግዚአብሔርን ድምፅ በግልጽ መስማት ቻልኩኝ። ድምፁ እጅግ በጣም የተዋበ ነበር። እንዲህ ይላል፣ ልጄ ሆይ በቅርቡ እመጣለሁ፣ በሕይወት ምን ልታደርግ ነው አለኝ። ይህ ድምፅ የእግዚአብሔር ድምፅ መሆኑን ወዲያውኑ ነበር ያወቅኩት። ምክንያቱም የሰይጣን ድምፅ ባዶ፣ ከባድና እጅግ በጣም ቆሻሻ ነው። የዲያብሎስ ድምፅ ምንም አይነት ሰላምም ሆነ እርጋታ የለውም፣ ሁካታ ብቻ ነው። የእግዚአብሔር ድምፅ ግን ልክ እንደ ኩሬ ውሃ ዝውውር ጥቂት ድምፅ አለው። ነገር ግን አጽናፈ ዓለምን ሊያናውጥ የሚችል ትልቅ ስልጣን ያለው ነው። ጠንካራ ነው፣ የተዋበ የሚያምር ለጆሮ የሚለሰልስ ድምፅ። ወዲያውኑ ከዚህ ድምፅ በኋላ ቤቴን በራእይ መመልከት ቻልኩኝ። ቤቴንም ስመለከት ቤቴ በእሳት ተሞልቶና ሰዎች ሊደበቁ ሲሮጡ የሚያሳይ ራእይ አየው። ነገሩን እኔው ጋር ቆየሁትና አማኝ ወደ አንድ ሰው ጋር ደውዬ እግዚአብሔር እንዳናገረኝ ነገርኩት። ይህ ሰው እጅግ በጣም ተደሰተ። እኔ ግን በልቤ እናንተ እብዶች ናችሁ ብዬ ተሳለቅኩባቸው። የሚገርመው እኮ በዛ ሰዓት ይህ የደወልኩለት ሰው እንኳን መገደልና መሰቃየት አለባቸው ብዬ ከጻፍኩበት ስም ዝርዝሮች ውስጥ አንዱ ሰው ነበር። ለነዚህ ሰዎች ዝግጅቴን ጨርሼ ነበር። ታዲያ ልክ እንደዚሁ በሌላ ቀንም አንድ ራእይ አየሁ። አንድ ሌሊት አልጋዬ ላይ ሆኜ በሁለት ዓለማት መካከል የጦርነት አውድማ ውስጥ ሆኜ ተመለከትኩኝ። በአንድ በኩል ሰይጣን ወደ ሲኦል፣ በሌላ በኩል ደግሞ ኢየሱስ ክርስቶስ ወደ ብርሃን ይጎትቱኝ ነበር። እኔ ግን እግዚአብሔርን እንዲህ ብዬ ጮኩበት፣ አልፈልግም፣ እናንተ ክርስቲያኖች ደካሞች ናችሁ። እኔ እንደ ጠንቋይ ሆኜ መሞት ነው የምመርጠው። 8 ዓመት እያለው ፓስተሩ አልፎኝ ሲሄድ የት ነበርክ? እኔ የሰይጣን ልጅ ነኝ፣ ተወኝ አልኩኝ። በመጨረሻም ግን እንዲህ ብዬ ጮኩኝ፣ ከሰይጣን የምትበልጥ ከሆነ ዛሬ ማታ አሳየኝ አልኩት። ቭላድም ቀጠለ፣ ይህ ነገር ራእይ ነበር ወይስ በእውነት ሞተ ነበር አለው። ጆንም ቀጠለ፣ በእውነት ሞቼ ነበር። ነፍሴ ወጥታ ወደ ሲኦል በሚነዱ ፈጣን ባቡር ውስጥ ገባች። ሲኦል ስደርስ ባቡሩ ፈነዳ። እግሬን መሬት ላይ ሰረቅጥ ሲኦል ሕያው መሆኗን አወቅሁ። መሬቱ ልክ እንደ ሰው ሆድ ይተነፍሳል፣ ይርገበገባል። በድንገት ፍርሃት እንደ ዘንዶ መጥቶ ተጠመጠመብኝ። ይህ ፍርሃት ምድር ላይ እንዳለው ፍርሃት አይደለም፣ በፍጹም እንደዛ እንዳታስብ። ይልቁንስ ልክ ፍርሃት ሕያው ሆኖ የሚጨምቅህና ነፍስን የሚነጥቅ አይነት ስሜት ነበረው። ቀጠለና ሰይጣን እጅግ በጣም ዘንጦ ተገለጠ። ልትተወኝ ነው? እኔ እኮ ስልጣን ሰጠው፣ እንደ ልጅ ወደድኩ አለኝ። የሚገርመው ግን ከዚህ በኋላ ሊገለኝ ነበር የሞከረው። ታዲያ በድንገት በመካከላችን የኢየሱስ ክርስቶስ የቀራንዮ መስቀል ወጣ። ያ ጥንታዊ ግዙፍ የሆነው መስቀል ሰይጣን መስቀሉን ሲነካው እንደ ወረቀት ረገፈ። ሰይጣን በሌላ አስፈሪ መልክ በድጋሚ መጣ። ያንን መስቀሉን በድጋሚ ወጥቶ አዳነኝ። በኋላም በድጋሚ ወደ ስጋዬ ተመለስኩኝ። ከሞት ተነሳው። ነፍሴ ስትመለስና ደሜ ሲዘዋወር ታወቀኝ። ወዲያውኑ ጌታ ሆይ እከተልሃለሁ አልኩኝ። በቤቴ የነበረው $100,000 የሚያወጣ የድግምት መሳሪያና የጥንቆላ ዕቃ ሁሉ አውጥቼ ጣልኩኝ። የሚገርም ከዛ ጊዜ በኋላ በፍጹም ወደ ኋላ ተመልሼ አላውቅም። ይህ ከተከሰተ በኋላ ነገሮች በፍጹም ቀላል አልሆኑም ነበር። እንዲያውም ከቀድሞ የባሰ እጅግ በጣም ውስብስብ መሆን ጀመረ። በቃ በምድር ላይ ያለ ሲኦል ነበር። ከማያሚ፣ ከኩባ፣ ከሄይቲ እና ከኒውዮርክ የመጡ ትልልቅ ጠንቋዮች በሙሉ የመንግስታችንን ሚስጥር ሊያወጣ ስለሆነ መገደል አለበት ብለው ተማማሉብኝ።
ከዚህ በኋላ ቀን ቀን እተኛለሁ፣ ሌሊት ግን ንቁ ሆኜ አድራለሁ። አጋንንቶች በነበርኩበት ስፍራ እየመጡ ያንቁኝ ነበር። ከአልጋዬ ላይ ይገፈትሩኝና ይጥሉኝ ነበር። ሰውነቴን በልጥጠው ነፍሴን ሊያወጣት ሲታገሉ ይሰማኛል። አስታውሳለሁ አንድ ሌሊት በአልጋዬ ላይ ተኝቼ ሳለ የበሩ መከፈት ተሰማኝ። በዚያም ቀጭን ተረከዝ ባለው ጫማ ቋ እያደረገች የምትመጣዋን ኤልዛቤጥን ሰማኋት። ከዚህ በፊት ከሷ ጋር የደም ኪዳን ነበረኝ። ወደ አልጋዬ መታም ስትቀመጥ አልጋው ዝቅ ሲል ይታወቀኛል። ከዚህ በኋላ እየተሰማኝ እያየሁት አልጋው ወደ በረዶነት መቀየር ጀመረ። ከዚህ በኋላ በሚያስፈራ መልኩ ሌሊቱን በሙሉ በትከሻዬ ላይ ሆና ስትንተፋተፍብኝና ስትመለከተኝ ታድራለች። እኔም በሰዓቱ ምንም አይነት ነገር ማድረግ አልቻልኩም ነበር፣ ምክንያቱም ፍርሃቱ ሽባ አድርጎኛል። መንቀሳቀስ እንኳን አልቻልኩም። አያችሁ፣ እንዳትፈርዱብኝ፣ ምክንያቱም ያኔ ገና ሕፃን የሚባል ክርስቲያን ስለነበርኩ መጸለይ እንኳን እንዴት እንደነበር አላውቅም ነበር። ይልቁንስ በቤተ ክርስቲያን በሰማኋቸው በሌሎች ሰዎች ጸሎት እከሌ እንዲህ ብሎ ጸልዮ ነበር እያልኩኝ ከሰዎች ጸሎት እበደራለሁ። ሲበስብኝ ደግሞ ኢየሱስ ብዬ እጣራለሁ። ለ30 ቀናት ሙሉ እንደዚህ ያለ ስቃይ አሳለፍኩኝ። አንዳንድ ጊዜ እግሬን ካልጋዬ ላይ ሳብ አድርገው ይጎትቱኛል። እጃቸው ሲይዘኝ ይታወቀኛል። ነፍሴ ከውስጤ ልትወጣ ስትል መልሼ ወደ ውስጥ እከታታለሁ። ስቃዩ ወደር አልነበረውም። መከራዬን በላው። ደግሞም ከ30 ቀናት በኋላ ድንገት ጠፉ። ለምን እንደሆነ ግራ ገባኝ። ጌታ ሆይ ሕይወቴን ሰጥቻለሁ፣ ሁሉንም ነገር ጥዬልሃለሁ። ታዲያ ለምን እንዲደረግብኝ ትፈቅዳለህ ብዬ ብጠይቅም ምንም አይነት መልስን አላገኘውም። ከአንድ ቀን በኋላ ግን ጌታ እንዲህ አለኝ፣ ለምን እንደዚህ እንደሚያደርጉብኝ ፈቀድክ ልትል ትፈልጋለህ አለኝ። አዎ አልኩት። እስከ ምን ድረስ እንደምትወደኝና እንደምትታመንብኝ ላውቅ ፈልጌ ነው። አሁን ግን ዳግመኛ አይነፉን አለኝ። ከዚህ በኋላ ፈጽመው አልመጡም ነበር። ቭላድም ጥያቄውን አስቀጠለ። ከዚያስ ነፃ የመውጣትና እርኩሳን መናፍስት የመካድ ሂደት እንዴት አሳለፍክ ብሎ ጠየቀው። በእርግጥ ጌታን ካገኘው በኋላ 2 ጊዜ ነፃ ወጥቻለሁ። የመጀመሪያው በጥምቀት ወቅት ነበር። የጥምቀት ስነ ስርዓት በምናካሄድበት ቀን ላይ ወደ 75 ወይም 80 ያክል ሰዎች ገደማ ነበሩ። እኔም ከነዚህ ሰዎች መካከል ነበርኩኝ። ነገር ግን እጅግ በጣም ፈርቼ ስለነበር መጨረሻ ላይ ለመሰለፍ ወሰንኩ። እፈራ የነበረው ከዚህ በፊት የምኖርበትን ህይወት ሁሉም ሰው ያውቃል። በዚህ ሁሉ ውስጥ ግን ሰዎች ይጠቋቁሙብኛል ብዬ በማስብበት ወቅት ሰው ሁሉ እኔ ወደ ጥምቀት ውሃው ልገባ ስል ማጨብጨብ ጀመረ። ሰዎች ፊት ላይ ትክክለኛና እውነተኛ የሆነ ደስታ ይታይ ነበር። ታዲያ ወደ ውሃ ውስጥ ስገባም አንድ ያልጠበቅኩት ነገር አጋጠመኝ። በዓይኔ ያየሁትን ማመን ከበደኝ። የኢየሱስ ክርስቶስ ግዙፍ እጆች ወደ ውሃ ውስጥ ገብተው ሰውነቴን ያዙ። ከልጅነቴ ጀምሮም የተደረጉብኝን የጥንቆላ ስነ ስርዓቶች ሙሉ በሙሉ ልክ እንደ ልብስ ከሰውነቴ ላይ ገፈፈና ጣላቸው። በቃ ተራገፉ። በሌላ ጊዜ ደግሞ ከዛን ወቅት ከጥቂት ጊዜያት በኋላ ከክርስቲያን ወንድምና እህቶቼ ጋር የመጽሐፍ ቅዱስ ጥናት በምናደርግበት ወቅት መጽሐፍ ቅዱስን ያስጠናን የነበረው ወንድማችን ኢሳይያስ ምዕራፍ 53ን እንዳነብ አዘዘኝ። ጆን አንተ አንብበው አለኝ። ማንበብ ስጀምር ግን ገና በግማሹ ላይ ሳለው ሰዋዊ ያልሆነ አንድ በቃ ድንቅ የሆነ መለኮታዊ ስሜት ተሰማኝ። ወዲያውኑ ማልቀስ ጀመርኩኝ። መላው ሰውነቴ ሲፈወስ ይሰማኝ ነበር። በዛን ጊዜም እውነተኛ ነፃነት ውስጥ እንዳለው አወቅኩ። ጥንቆላው ብቻ ሳይሆን አባቱ ያልወደደው ያ የተሰበረ ሕፃን ልጅነት፣ እናቴ ስትደበደብ ያየሁበት አይን፣ ያ ሁሉ ስቃይ፣ ያሳለፍኩት መሪር የሆነ ትዝታ፣ በአባቴ ላይ የነበረኝ ጥላቻና ቁስል በሙሉ በዚያች ቅጽበት በትንቢተ ኢሳይያስ ምዕራፍ 53 ተፈወሰ።
ሙሉ በሙሉ ነፃ ወጣው። ቭላድ ጥያቄን አነሳ። ለመሆኑ እናትህ በጌታ ሆነች ማለትም ኢየሱስ ክርስቶስን እንደ ግል አዳኙ አድርጋ ተቀብላለች ብሎ ጠየቀው። ጆንም መለሰ፣ አዎ እናቴ ለ8 ዓመታት የጆቫ ዊትነስ ነበረች። እኔ እንኳን ጠንቋይ በነበርኩበት ጊዜ ሰፈር ውስጥ የጆቫ ምስክር ሆና አሳዳጅ ነበረች። ማለትም በየሰው ቤት እያንኳኳች ስለምታምነው እምነት ተመሰክራለች። ይሁን እንጂ የእውነት ኢየሱስ ክርስቶስ የሚከብርበት ቦታ አልነበረም። ካደግኩ በኋላ በተለይም በጥንቆላው ዓለም ውስጥ ዘልቄ ከገባው በኋላ ብዙም ከእናትና ከአባቴ ጋር የነበረኝ ግንኙነት እንደ ድሮ አልነበረም። የሻከረ ግንኙነት ነበረ። በእርግጥ እናቴ የጆቫ ዊትነስ በመሆኗ ያበሳጨኝ ስለነበር እነርሱን አሳድድና ረግማቸው ነበር። ታዲያ አንድ ቀን ወንድሜ እናቴን ምሳ ሊጋብዛት ወደ ውጪ ይዟት ወጣ። እናቴ አደገኛ የሆነ የሽሪምፕ አለርጂክ ነበረባት። ታዲያ በግብዣው ላይም ሳታውቅ የሽሪምፕ ያለበትን ምግብ በላች። ይህ አለርጂክ ልክ እንደ ሌሎች አለርጂኮች ሆድ የሚያም፣ ፊት የሚያሳብጥ ምናምን አልነበረም። ይልቁንስ ዴድሊ ወይም ደግሞ ገዳይ የሆኑ አለርጂኮች ውስጥ ተርታ የሚሰለፍ አለርጂክ አይነት ነበር። ታዲያ ወዲያውኑ ጉሮሮዋ ተዘጋ። ቤቷ ሲያመጧት እንኳን በአንድ ጊዜ ውስጥ 5 ጊዜ ልትሞት ደረሰች። በድንገት ትንፋሽ ያጥራታል፣ በድንገት ጉሮሮዋ ያብጣል፣ ፊቷ ይቀያየራል፣ ቀለም ትቀይራለች። በቃ ከሞት ጫፍ አመለጠች። የሚያናድደኝና የሚገርመው ነገር ግን ይህ ሁሉ ሲሆንባት አንድም የጆቫ ዊትነስ ወይም ደግሞ አብሯት ከሚያገለግሉ ሰዎች እንኳን አንዳቸውም መጥተው ሊጸልዩላት አልፈለጉም። እኛ ወደ ሆስፒታል ከወሰድናት በኋላ ሆስፒታሉን ያጨናንቁት የነበሩ በመንደር ውስጥ የነበሩ ክርስቲያን ወዳጆቿ ነበሩ። እግዚአብሔር ፈቅዶ እናቴ ተፈወሰች። የሚገርመው አንድ በአካባቢያችን ያለ ፓስተር አጥብቆ የጸልይላት ነበር። ታዲያ እየተፈወሰችም ስትመጣ ፓስተር በርክ የተባለው የአቅራቢያ ሰፈራችን ፓስተር ኢየሱስን መቀበል ትፈልጊያለሽ ሲላት አዎ አለች። የጆቫ ዊትነሶች ግን በጣም ክፎች ነበሩ። ምንም አይነት የርህራሄ ስራን ሊያረጉላት አልፈለጉም። ይህን የምነግራችሁ ያየሁትን ነው፣ ምንም አዲስ ነገር አይደለም። በ29 ዓመቷ ወደ ጌታ የሄደች አንዲት እህት ነበረችኝ። ይህቺ እህቴ በኤችአይቪ ኤድስ ነበር የሞተችው። የኤችአይቪ ኤድስ ታማሚ ነበረች። እናቴ በጉዲፈቻ አድርጋ ስትወስዳት ገና ሕፃን ሳለች በደሟ ውስጥ የኤችአይቪ በሽታ ነበር። ታዲያ እናቴ ድሮ ታመልክበት በነበረው በእነዚሁ የጆቫ ዊትነሶች ቤት ውስጥ ትሄድና ይቺ ልጅ ታመላልሳት ነበር። ታዲያ እነዚህ ሰዎች መሞን እንዳወቁ ይቺ ሴት ተላላፊ በሽታ ይዛለች፣ ብቻዋን ልትቀመጥ ይገባል እያሉ ብቻዋን ያገሏት ነበር። የብቸኝነት ስሜት እንዲሰማትም ያደርጋሉ። ይህ ደግሞ እጅግ በጣም ያቃጥለኝ ነበር። በእነዚህ ሰዎች ላይ ጥላቻዬ እንዲብስ ያደርገዋል። ይቺን ሴት እንደ ጉዲፈቻ ሳይሆን እንደ እውነተኛ እህቴ አያት ነበር። በመጨረሻም እኔ ራሴ ወደ ጌታ ኢየሱስ ክርስቶስ መራኋት። ሕይወቷንም አሳልፋ ለጌታ ለኢየሱስ ክርስቶስ ሰጠች። በ29 ዓመቷ ስትሞት ግን ጌታን ተቀብላ ነበር። ዛሬ 2 ቆንጆ ሴቶች ልጆች አሏት። እነርሱም ከቫይረሱ ነፃ ናቸው፣ እግዚአብሔር ይመስገን። ከዚህ በኋላ ጌታን ከተቀበልኩኝ በኋላ በአገልግሎት ለመበርታት ወሰንኩ። በዴቪድ ዊልክሰን ቤተክርስቲያን ለ12 ዓመታት ቆይቻለሁ። መንፈሳዊ ማንነቴ የታነጸውና በእግዚአብሔር የበረታሁት በዚሁ ስፍራ ነው። መንፈሳዊ ማንነቴን ያወቅኩበት ቦታ ነው። አንድ ቀን ለዚች ቤተክርስቲያን የሆነ ነገር መመለስ አለብኝ ብዬ ለማገልገል አመለከትኩ። አለመጠየቅ ሊያደርጉኝ 4ኛ ፎቅ ወሰዱኝ። እንዲህም ብለው ጠየቁኝ፣ ጆን አንድ ክፍት ቦታ ብቻ ነው ያለን፣ እርሱም ቤተክርስቲያንን ማጽዳት ነው አሉኝ። እኔ ምንም ሳላቅማማ እሺ እቀበላለሁ አልኩኝ። የሚገርም ነው። አሁንም ያኔም ሳስበው ነገሩ ትንሽ ያስቀኛል። ምክንያቱም ከከፍተኛ የጥንቆላ ስልጣን ተነስቼ ሽንት ቤት ማጠብና ምንጣፍ ማጽዳት ጀመርኩ። እግዚአብሔር ሰውን ትሁት የሚያደርግበት መንገድ እጅግ በጣም ያስደንቃል። ስፍራውን በታማኝነትና በንጽህና አብለጨልጨው ነበር።
አሁን ላይ እግዚአብሔር አምላክ የማይገባኝን ክብር ሰጥቶኛል። ብዙ ትውልድን ነፃ እንዳወጣ አሳልፎ ሰጥቶኛል። እግዚአብሔር ታማኝ ነው። ዛሬ ላይ ከቤተሰቤ ጋር ያለኝ ግንኙነት እጅግ በጣም የሚያስደስት ነው። በህይወቴ ላይ ያሉና የተቀመጡ ማንኛውም እርግማኖች አሁን ላይ ከላይ ላይ ተሰብረዋል። ያኔ ለመጀመሪያ ጊዜ ለጨለማው ዓለም በር የተከፈተበትን ወቅት እንኳን ከናቴ ጋር ሆኜ አብሬ ሽሬያለሁ። ያኔ ከናቴ ጋር እንደገባውበት ከናቴ ጋር አብሬ ወጥቻለሁ። አንድ ቀን ወደ እናቴ ሄድኩና በቁርጠኝነት ጠየቅኳት። እንዲህም አልኳት፣ ያኔ ወደ ጠንቋይ ቤት የወሰድሽኝን ታስታውሻለሽ? ለዚህ አልወቅስሽም፣ ግን ያንን ቃል ኪዳን በይፋ አልሻር ነው። እኔም በዛቹ ቅጽበት ውስጥ ይህንን ቃል ኪዳን ማፍረስ እንዳለብን ከሷ ጋር ተወያየንና ያንን ቃል ኪዳን ሻር ነው። እርግማን ከትውልዳችን ላይ አነሳን። የሚገርማችሁ ቃል ኪዳን ያፈረስኩ በመጣው ቁጥርና በእግዚአብሔር ቤት ላይ ለመጠንከር ባሰብኩ ቁጥር ግን ከባድ የሆነ መንፈሳዊ ጥቃት ይደርስብኛል። በ2023 እና በ2024 በአይኖቼ ላይ ከፍተኛ ችግር ደረሰ። የአይኔ ብሌን ንቅለ ተከላ እስከ ማድረግ ደረስኩኝ። ከኔ አለፈና እናቴ እንኳን ሳትቀር በሆድ ዕቃ ካንሰር ተያዘች። የሚያስገርመኝ ነገር ግን ይህ ሁሉ የመጣው ያንን እርግማን በይፋ ከሻርነው ከጥቂት ቀናቶች በኋላ ነው። በእርግጥ አሁን እናቴ ከኔ ጋር አይደለችም። ወደምትወደው ወደምታመልከው አምላኳ በዚሁ ዓመት ጥር ወር ላይ ሄዳለች። አንዳንድ ጊዜ አንዳንድ ሰነፍ ክርስቲያኖች ይህንን ሲሰሙ እንግዲያውስ እኔ እርግማን አልሰብርም፣ እንዲህ ያለ መከራ ከመጣብኝ ከእርግማኑ ጋር ብኖር ይሻላል የሚል አመለካከት አላቸው። ይህ ግን ለእግዚአብሔር መኖር አይደለም። ምንም ይምጣ ምን፣ እኔ ግን እስከ መጨረሻው ለእግዚአብሔር እኖራለሁ። ቅዱስ ጳውሎስ እንኳን ብዙ መከራዎችን አልፏል። ቭላድ ጥያቄን አነሳ። ከፍተኛ የጥንቆላ ስልጣንህን ትተህ ስትወጣ ምን ያህል ከባድ ነበር? በተለይም ደግሞ ከገቢህ አንጻር ያን ሁሉ ገንዘብ እያገኘ ድንገት ጌታን ስትቀበል ምን አይነት ተግዳሮቶች አጋጠሙ ብሎ ጠየቀው። ጆንም መለሰ፣ ይህ ከሆነ በኋላ እጅግ በጣም ብቸኛ ሆንኩኝ። እለምዳቸው የነበሩት ነገሮች በሙሉ ቀሩ። የሚገርመው ነገር እግዚአብሔር እንዲህ ነው። አንዳንድ ጊዜ እኛ ፓስተሮች ወደ ኢየሱስ ኑና ህይወታችሁ ይቀናል ብለን እንሰብካለን። ለኔ ግን ለአመታት አልቀናኝም ነበር። $20 ብቻ ለ3 ሳምንታት ፒዛ እየበላው እንዴት መኖር እንዳለብኝ ተምሬ ነበር። በኒውዮርክ ከተማ ከቀኑ 10 ሰዓት በፊት $5 የማይሞላ የቻይና ምግብ እየገዛው ኑሮን ገፋ ነበር። ያኔ ግን በጥንቆላው ዓለም ውስጥ እያለው በወር እስከ $4000 የሚደርስ ለሚጠጣ መጠጥ ብቻ ወጣ ነበር። በኒውዮርክ ውስጥ የሚገኙ ትላልቅ የሆኑ ቤቶችና ማንም ሰው ሊገባበት የማይችሉ ቤቶች ውስጥ ገንዘብ እበትናለሁ። ወደ ኢየሱስ ክርስቶስ ከመጣው በኋላ ብዙ ስቃዮች ደርሰውብኛል። ነገር ግን እኔ ኢየሱስን የተከተልኩት ለሀብት ወይም ለዝና አይደለም። ይልቁንስ በኢየሱስ ፍቅር ተጠምጄ ነበር። እኔ መንግስተ ሰማያት መሄድ የምፈልገው መንግስተ ሰማያት ስለሚያምር ወይም ሰማዩ ስለሚያምር ሳይሆን እርሱ ራሱ ኢየሱስ ክርስቶስ በዛ ስፍራ ስለሚገኝ ነው። መንግስተ ሰማያትን መንግስተ ሰማይ ያስባለው የሱ መገኘት ነው። ሲኦል የሆነው እግዚአብሔር ስለሌለበት ብቻ ነው። ኢየሱስ ክርስቶስን ከልክ በላይ ከልቤ ስለምወደው ማንኛውም ስቃይ፣ መከራና ህመም ለመቀበል ዝግጁ ነኝ። ይህ መከራና ስቃይ አሁን እንኳን ቢመጣ ዝግጁ ነኝ። እግዚአብሔር እንደ ሰው አይደለም እንጂ ጌታ እግዚአብሔር አንድም ቀን ቢሆን ጆን ራሚሬዝን በመምረጤ አዘንኩኝ እንዲል አልፈልግም። ይልቁንም በመመረጤ እንዲደሰት እፈልጋለሁ። ከዚህ በኋላ ቭላድ ፕሮግራሙን እያጠናቀቀ እንዲህ ሲል ጆንን እየተመለከተው እንዲህ ብሎ ጠየቀው። ጆን፣ ይህ እጅግ በጣም የሚያበረታታና የሚያነጽ ታሪክ ነው። አሁን ወደ ካሜራው ተመልክተ ኢየሱስን ለማያውቁ ሰዎች ጥሪ እንድታደርግላቸው እንፈልጋለን። በጌታ በኢየሱስ ክርስቶስ ስለሚገኘው ደህንነት በጥቂቱ እንድትነግራቸው እንፈልጋለን ብሎ ጠየቀው። ጆንም ካሜራውን እየተመለከተ እንዲህ አለ። አሁን የማወራው መልእክት
ከካሜራው ጀርባ ሆናችሁ ከቀን፣ ከሳምንት፣ ከወር በኋላ ለምታደምጡኝ በሙሉ ነው። ምናልባት እናንተ ሁሉንም ነገር ሞክራችሁ ሊሆን ይችላል። መጠጥን፣ ህመምን ለመርሳት የሚወሰዱ የተለያዩ ኪኒኖችን፣ አምላክ የለም ማለትን ሁሉም ሞክራችሁ ሊሆን ይችላል። ምናልባትም ደግሞ በጌታ ቤት ሆናችሁ ወደ ኋላ ያፈገፈጋችሁም ትሆናላችሁ። ምናልባት ደግሞ እንደኔ በጥር ወር እናታችሁን አታችሁ ይሆናል። አለፍ ሲል ስራችሁን፣ የምትወዱትን ትዳርም ልታጡ ትችላላችሁ። ነገር ግን አንድ ነገር እንድታውቁ ፈልጋለሁ። እግዚአብሔር በእናንተ ላይ ያለውን ሥራ ገና አልጨረሰም። እናንተ ለታላቅ ዕቅድ ትፈለጋላችሁ። እግዚአብሔር በእናንተ ላይ ታላቅ የሆነ ዕቅድ አለው። እንዲህ ብላችሁ አብራችሁኝ እንድትጸልዩ ይፈልጋለሁ። ጌታ ኢየሱስ ሆይ ወደ ልቤ ና፣ ኃጢአቴን ይቅር በለኝ። ጌታዬና መድኃኒቴ ሁን። የሕይወቴን ታሪክ አቅጣጫ ቀይርልኝ። እግዚአብሔር ሆይ የተለወጥኩ ሰው አድርገኝ። አዲስ ማንነትን ስጠኝ። በጌታ በኢየሱስ ደም ኃጢአቴን ይቅር በለኝ። ልቤን ከፍቼ እጋብዝሃለሁ። በኢየሱስ ስም አሜን። ይህን ጸሎት ከልባችሁ ከጸለያችሁ እንኳን ደስ አላችሁ። በዚህ ቀላል በሚመስል ሥርዓት ወደ እግዚአብሔር መንግሥት ተቀላቅላችኋል። ከዚህ በኋላ ልታደርጉ የሚያስፈልጉ ነገሮች አሉ። ከእግዚአብሔር ጋር በየቀኑ ኅብረትን አድርጉ። መጽሐፍ ቅዱሳችሁን አንብቡ። ሁል ጊዜ ጸልዩ። ተክታችሁ ጸልዩ። ይህ ምስክርነት በእርግጠኝነት የብዙ ሰዎችን ታሪክ እንደሚቀይር አንጠራጠርም። እስካሁን ታግሳችሁ ስለሰማችሁ እናመሰግናለን። ስለ ጆን ራሚሬዝ የምታስቡትን በኮሜንት ሴክሽን ላይ ጻፉልን። ተባረኩ።